አቅም ኖሮት ኡድሒያ የማያርድ ሰው ወደ መስገጃችን እንዳይመጣ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ኡድሒያ ማድረግ የሚችልበት አቅም ኖሮት ኡድሒያ የማያርድ ወደ መስገጃችን እንዳይመጣ ብሏል። አይስገድ ብላ ከኛ ጋር አይስገድ ማለታቸው። ዘጠነኛውን ቀን የውሙ ዓረፋን መጾም የ2 ዓመት ወንጀል እንደሚያሰርዝ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ከ1 እስከ 8 ያሉ ቀኖችንም መጾም ይቻላል ይወደዳልም ጭምር። ይህንንም ኢማሙ ነወዊ ሌሎችም ገልጸዋል። በመደዳም መጾም ይቻላል፣ አልፎ አልፎ መጾምም ይቻላል። በጥቅሉ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ 10 ቀኖች ኸይር ስራ አላህ ዘንድ ተወዳጅ ነው ከየትኛውም ቀን በላይ ብለዋል። ከኸይር ስራዎች መሃል አንዱ ጾም ነው። ዒደል ፍጥር ከሆነ ወደ መስገጃ ከመሄዳቸው በፊት ቴምሮችን ይበሉ ነበረ። አድሓ ከሆነ ደግሞ ሰግደው እስኪመለሱ ድረስ አይበሉም ነበር። የሚበሉት መጀመሪያ እንደተመለሱ ለዑድሒያ ከታረደው ነበር ተብሏል። እያንዳንዱ ተክቢራ ጋር ድምፅን ጮክ ማድረግ ለኢማሙ እንጂ ለማሙሞች አይገባም። ይሄም ብዙ ጊዜ የምናየው ስህተት ነው። ከኢማሙ ውጪ አስፈላጊ ሆኖ ተገኝቶ ሙበሊግ የሚያስተጋባ የሚያሰማ ሰው በየመሃሉ ተመድቦ ካልሆነ በስተቀር ሁሉም ሰጋጆች በጋራ አላሁ አክበር አላሁ አክበር ሊሉ አይገባም። ይሄን ኢማሙ ነወዊ ረሕመቱላሂ ዐለይህ በግልጽ ተናግረዋል። ማእሙም የሆነ ሰው ያለ ድምፅ ነው ተክቢር ማድረግ ያለበት ብላ። አንዳንዴ ሶላተል ዒድ ከጁምዓ ጋር ሊገጣጠም ይችላል። ሶላተል ዒድ እና ሶላተል ጁምዓ ከተገጣጠመ ሁለቱንም መስገድ በላጭ ነው። ነገር ግን ቤቱ ሩቅ የሆነ ለጁምዓም ለዒድም መመላለስ የማይችል ሰው በጁምዓ ቀን ዒድ ከተገጣጠመበት ዒዱን የሰገደ ሰው ጁምዓ ቢቀርለት ችግር የለውም ተብሏል። ነገር ግን ዙህር አይቀርም። የኡድሒያ እርድ ወቅቱ የዒድ ሶላት ካለቀበት ሰዓት ይጀምራል። የሚጠናቀቀው 13ኛው ቀን ፀሐይ ሲጠልቅ ነው። የ13ኛው ቀን ፀሐይ ሲጠልቅ ነው። 10 11 12 13 4 ቀን አለው ማለት ሰፊ ጊዜ። ይሄም አንድ የአላህ ረሕመት ኢባዳውን በቀላሉ ማድረግ የምንችልበት አጅሩን የምናገኝበት መልካም አጋጣሚ። የመጀመሪያው ቀን ላይ ካልተመቸ ሁለተኛው ላይ ታርዳል። ሁለተኛው ላይ ካልተመቸ ሶስተኛው ላይ ታርዳል። ሶስተኛው ላይ ካልተመቸ አራተኛው ቀን ላይ ታርዳል። አያሙ ተሽሪቅ ይባላል። በላጩ የት ሆነው ካልክ ከዒድ እንደተመለስ ካርደህ ጾምህን በስጋው መፍታትህ ነው በላቸው። ረሒም አልሐምዱሊላህ ሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። አማ በዕድ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ኢንሻአላህ ተዓላ ፊት ለፊታችን ባሉ ውስን ደቂቃዎች ስለ ሶላተል ዒድ ህግጋትና የኡድሒያን ስነ ስርዓት አዳቦችን በተመለከተ ምንማማር ይሆናል። ማንኛውንም ነገር ስናደርገው እውቀትን መሰረት አድርገን ያደረግነው እንደሆነ አጅራችንም እንዳችን የላቀ ይሆናል። ያለ እውቀት ከሆነ የምናደርገው ልማድ ብቻ ነው የሚሆን፣ አዳ ብቻ ነው የሚሆን። ያለንባቸው ቀናት ዛሬ የጀመርነው የዙል ሒጃ 10 ቀናትን ከነቢዩ እንደተነገረው አፍደሉ አያሚ ዱንያ ናቸው። እነዚህ የዙል ሒጃ የመጀመሪያ 10 ቀናት ከዱንያ ቀናቶች ሁሉ አላህ ዘንድ ይበልጥ ምርጥና ተወዳጅ ቀኖች ናቸው። እነዚህ ቀናት አላህ ዘንድ ይበልጥ ውድና ተወዳጅ በመሆናቸውም በእነዚህ ቀኖች የሚሰሩ ኸይር ስራዎች ሌላ ጊዜ ከሚሰራ ኸይር ስራ የተሻለን አጅርና ምንዳ እንደሚያስገኙ ተነግሯል። ከጂሃድ ሁሉ የተሻለን አጅርና ምንዳ እንደሚያስገኙ ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋል። በእነዚህ 10 ቀኖች ልናበዛቸው የሚገቡ የተለያዩ ዒባዳዎች አሉ። ተክቢር ማብዛት፣ ቁርአን መቅራት ማብዛት፣ ከፈርድ ሶላት በተጨማሪ ሱና ሶላቶችን ማብዛት። የቻለ ሰው ከ1 እስከ 9 ያለውን መጾም ተወዳጅ ነው። 9ኛውን ቀን የውሙ ዓረፋን መጾም የ2 ዓመት ወንጀል እንደሚያሰርዝ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ከ1 እስከ 8 ያሉ ቀኖችንም መጾም ይቻላል ይወደዳልም ጭምር። ይህንንም ኢማሙ ነወዊ ሌሎችም ገልጸዋል። በመደዳም መጾም ይቻላል፣ አልፎ አልፎ መጾምም ይቻላል። በጥቅሉ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ 10 ቀኖች ኸይር ስራ አላህ ዘንድ ተወዳጅ ነው ከየትኛውም ቀን በላይ ብለዋል። ከኸይር ስራዎች መሃል አንዱ ጾም ነው። ከዛ መቀጠል ከ10 ቀኖች ውስጥ እጅግ የተከበረው ቀን የውሙ ዓረፋ ነው። ሸይጣን የሚበሳጭበት፣ የሚናደድበት፣ የሚዋረድበት ቀን አላህ ተባረከ ወተዓላ ለባሮቹ ምህረት የሚለግስበት ቀን። ቀኑን ለጾመ
የሁለት ዓመት ወንጀሉን የሚያራግፍበት ቀን። ከዛው መቀጠል ደረጃው የላቀው ቀን ከአስሩ ቀኖች ውስጥ የውሙ ነሕር ነው። የውሙ ዓረፋ ይበልጣል ወይስ የውሙ ነሕር? ዑለሞች የዳሰሱት ጉዳይ ነው። ትክክለኛው የውሙ ነሕር ይበልጣል፣ የእርዱ ቀን ማለት ነው። በእርዱ ቀን እርድ አለ፣ ለአላህ ብሎ ደም ማፍሰስ አለ። ውድሕያን ማረድ፣ ደም ማፍሰስ በዛ ቀን የላቀ ምንዳ እንዳለው ተነግሯል። በዛ ቀን ሶላተል ዒድ አለ፣ የሙስሊሞች የደስታ ቀን። የውሙል ሐጁል አክበርም እሱ ነው። አብዛኞቹ የሐጅ ስነ ስርዓቶች የሚከናወኑት በአስረኛው ቀን። ስለዚህ ከዙል ሒጃ 10 ቀናት ይበልጥ የላቀ ደረጃ ያለው የውሙ ነሕርን የእርዱ ቀን ነው። ከዛ በመቀጠል የውሙ ዓረፋ ነው፣ 9ኛው ቀን ማለት ነው። ከ1 እስከ 9 ያሉ ቀኖችም ትልቅ ደረጃ ያላቸው ቀኖች ናቸው። በዒባዳ በመልካም ሥራ ልናሳልፋቸው ይገባል። እነሆ ዲነል ኢስላም የተሟላ ዲን፣ ለሰው ልጆች የሚያስፈልጉ ነገሮችን በሙሉ አሟልቷል። ደስታችንን በመልኩ ማሳለፍ እንዳለብን፣ ሐዘን ሲገጥመን በምን መልኩ ሐዘናችንን መቋቋም ማስተናገድ እንዳለብን እስላም አስተምሮናል። በሁሉም ነገር ሸሪዓን መሰረት አድርገን ስንጓዝ ነው ህይወታችን የሚጠቅመን ወይም ለህይወታችን ትርፋማ የምንሆን። ያለ እውቀት ከተጓዘን ከእንስሳ የተለየ ህይወት መምራት አንችልም። ሰው ከእንስሳት የሚለየው እውቀት ነው፣ በዐቅል ነው። በዐቅላችን ካልተጠቀመን ካላሰበን፣ ዐቅላችንን በቁርአን ካልሞላ ነው ከእንስሳት አንለይም። ሸሪዓቱል ኢስላምን ማይከተሉ ሰዎች በሐዘን ጊዜ እንዴት እንደሚሆኑ፣ በደስታ ጊዜ እንዴት እንደሚሆኑ እያየን ሙስሊም ከነሱ መለየት መቻል አለበት። ደስታው በልክ በስርዓት ሊሆን፣ ሐዘኑ በልክ በስርዓት ሊሆን፣ በሁሉም ቦታና ሁኔታ ላይ አላህና መልእክተኛው ያስቀመጡትን አደብና ገደብ ልንጠብቅ ልናከብር ይገባናል። ሁሉም ሁኔታዎች ለሰው ልጆች የሚገጥሙ ነገሮች ዲን አደብ አስቀምጦላቸዋል፣ ህግ ስርዓት አስቀምጦላቸዋል። ዒድም እንደዚሁ አደብና ስነ ስርዓት አለው። ከዒድ ጋር በተያያዘ መደረግ ያለባቸው ነገሮች፣ ልንርቃቸው የሚገቡ ነገሮች፣ ሶላተል ዒድን በተመለከተ ውድሕያን በተመለከተ ልናውቃቸው ልንጠብቃቸው የሚገቡ ነገሮች አሉ። ዒድ ማለት በየጊዜው የሚደጋገም ነገር ማለት ነው። ዒድ ብሎ ማለት በየጊዜው የሚደጋገም ነገር ማለት ነው። ብዙ ስጦታዎችን ደስታዎችን ይዞ የሚመጣ ቀን ማለት ነው። በእስልምና 2 ዒዶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ የመዲና ሰዎች የዒድ ቀን ብለው የሚያከብሯቸው ቀናቶች ነበሯቸው። እነዚህ ቀኖችን ተዋቸው፣ አላሁ ተባረከ ወተዓላ ከእነዚህ ቀናቶች የተሻለን ቀን ተክቶላችኋል፣ ዒደል አድሓና ዒደል ፊጥር ብለዋቸዋል። ዒድ በመሰረቱ ዲነል ኢስላም ላይ የሸሪዓ አካል ነው፣ የዒባዳ ነው። በዒድ ተደስተን አጅር እናገኛለን፣ በነቢዩ ሱና መሰረት ካደረግነው ማለት ነው። እስላም ውስጥ ያሉ ዒዶች ከዒባዳ ጋር የተያያዙ መሆናቸውን ከሚያሳዩ ነገሮች አንዱ ዒደል ፊጥርን የምናከብረው የተከበረውን ረመዳንን እንደሸኘን፣ ዒደል አድሓን ደግሞ የምናከብረው ሐጅ የሚያደርጉ ሐጅ ላይ ሆነው ሐጅ የማያደርጉም የዙል ሒጃ 10 ቀናትን በዒባዳ በኸይር ካሳለፉ በኋላ የሚመጣ ዒድ ነው ያለን። ስለዚህ ዒድን ልብስ የምንቀይርበት ለየት ያለ ምግብ የምንበላበት አጋጣሚ ብቻ ሳይሆን ማድረግ ያለብን ወደ አላህ የምንቃረብበት የደስታ ቀን ነው ማለት። ወደ አላህ መቃረብ ያለው ስጁድ ተደፍተው እያለቀሱ ብቻ ሳይሆን እየበሉ እየጠጡ አዲስ ልብስ እየለበሱም ጭምር ወደ አላህ መቃረብ ይቻላል ማለት። የዓረፋ ቀን የ9ኛው ቀን፣ የእርዱ ቀን የዒድ ቀን የሚባለው የውሙል ፊጥር የጾም ፍቺ ቀን እኛ ሙስሊሞች የዒዳችን ቀን ነው ብላ አንዳንድ ሌላ ጊዜ ማይበረታቱ ነገሮች ሁሉ በዒድ ቀን ተፈቅደዋል። የዒድ ቀን ላይ ወንዶች ቀስት ውርወራ እየተለማመዱ አይሻ ረዲየላሁ ዐንሃ ነይ ጨዋታ ላሳይሽ ብለዋል። ከኋላ በልብሳቸው ሰትረዋት እንድታይ አድርገዋል። የዒድ ጨዋታ የተወሰነ መልኩ ሸሪዓን በጠበቀ መልኩ ነፍስን ፈታ ማድረግ የተፈቀደ ነው፣ ተወዳጅ ነው። ይሄ ሁሉ የሚሆነው ሸሪዓን በጠበቀ መልኩ መሆን እንዳለበት ከመገንዘብ ጋር ማለት ነው። በመጀመሪያ ደረጃ የምናየው የሶላተል ዒደይንን ህግጋት ይሆናል። ሶላተል ዒድ ግዴታ ነው ሱና በዑለሞች መሃል ኺላፍ አለበት። ተመራጩ አስተያየት ማስረጃ የሚያጠናክረው ሶላተል ዒድ ሁለቱም ዒዶች ዋጅብ ነው፣ ግዴታ ነው፣ ፈርደል ዐይን ነው። በግለሰብ ደረጃ ልክ እንደ ጁሙዓ በል አንዳንድ
ሊቃውንቶች እንዳሉት ከጁምዓም የበለጠ የጠበቀ ግዴታ ነው። በምርጫ የሚደረግ ነገር አይደለም። የተወሰኑት ካደረጉት ሌሎች ባያደርጉትም ችግር የለውም የሚባልም አይደለም። ይሄን ያሉ በርካታ ፉቃሃዎች አሉ። ነገር ግን ከማስረጃ አንፃር ጠንካራው ትክክለኛው አስተያየት ሶላተል ዒድ ዒደል ፊጥርም ይሁን ዒደል አድሓ ዋጅብ ፈርደል ዐይን ነው። ማንኛውም ሄዶ መስገድ የሚችል ሰው በሽተኛ ያልሆነ ዝናብና መሰል ነገር ኖሮ እንቅፋት ያልገጠመው ሶላተል ዒድን ሄዶ መስገድ ይጠበቅበታል። ነቢያችን ሰለላሁ ዐለይሂ ወሰለም ለዒድ ሶላት ሴቶች ሁሉ እንዲወጡ አዘዋል። በመሰረቱ ዲነል ኢስላም ሴት ልጅ ከቤት እንዳትወጣ ነው የሚያበረታት የሚመክረው። ወቀርነ ፊ ቡዩቲኩነ ቤታችሁ ውስጥ እርጉ ነው የሚለው። መውጣት መግባት የሚያበዙ ሴቶችን ሁነል ሙናፊቃት የሚል ሐዲስም አለ። ያለ በቂ ምክንያት የሸሪዓን ሕግ ሳይጠብቁ ወጣ ገባ የሚሉ ሙናፊቆች ናቸው የሚልም አለ። ስለዚህ በመሰረቱ ሴት ልጅ እንዳትወጣ ሸሪዓ የሚመክር የሚያበረታታ ከመሆኑ ጋር ዒድ ላይ ሴቶችን አውጡ፣ ልጃገረዶችን አውጡ ማለታቸው በመሰረቱ የተከለከለን ነገር አድርጉ የሚባለው ዋጅብና ግዴታ የሆነ ነገር ሲገጥም ነው ተብሏል። አልፎ ሁሉ የወር አበባ ደም ላይ ያሉ ሴቶች ሁሉ ሳይቀር ይውጡ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሶላተል ዒድ። ሕፃናት ሁሉ ይወጡ ነበር በነቢይ ዘመን በሰሓቦች ዘመን። ኢዳ ሶላተል ዒድ ፈርድ ነው ዋጅብና ግዴታ ነው። ልክ እንደ ጁምዓ ወይም ከጁምዓ የበለጠ ፈርድ ነው። በእንቅልፍ በተለያዩ ምክንያቶች ማሳለፍ ተገቢ አይደለም። ዒድ ሶላትን መተው፣ በጣም አርፍዶና ዘግይቶ መውጣት፣ ለዒድ ሶላት በቂ ትኩረት አለመስጠት ስህተት ነው። የምንወጣው ለሶላተል ዒድ የምንሄደውም እንደ ባህል አይተነው አሊያ ደግሞ ለመዝናናትና ለመሰል ዓላማ መሆን የለበትም። ዙህር ሶላትን ለመስገድ በቂ ዝግጅት አድርገን ፈለገን አምነንበት እንደምንሄደው ሶላተል ዒድንም አላህ ተባረከ ወተዓላ እኔ ላይ ግዴታ ያደረገው ዒባዳ ነው በሚል አቅደን ነይተን ሊሆን ይገባዋል። ለዒድ ሶላት በምንወጣበት ጊዜ ለየት ያለ ቅድመ ዝግጅትም ያስፈልገዋል። ለዒድ ውበትን መጠበቅ፣ ንጽህናን መጠበቅ፣ ከተቻለ አዲስ ልብስ መልበስ፣ ካልተቻለ ያለውን አጥቦ ተኩሶ አሳምሮ መልበስ ሱናና ተወዳጅ። ከዛ በፊትም ገላን መታጠብ ሱና ነው። ከተለያዩ ሱሐቦች ደጋግ ቀደምቶች ተነግሯል። ሽቶ መቀባትም ሱና ነው። ምክንያቱም ዒድ ብዙ ሰዎች የሚገናኙበትን ሰዎች ካልታጠቡ በተለይ የቦታ ጥበት ካለ መጥፎ ጠረን ሰዎችን አዳ ሊያደርግ ይችላል። ረዥም መንገድም ሊጓዙ ይችላሉ ሰዎች። ሶላተል ዒድ የሚሰገድበት ስፍራ ቦታው ሩቅ ሆኖ ረዥም መጓዙ ሰውነት ላብ እንዲኖረው ሊያደርግ ይችላል። ከዚህ አንፃር ገላን መታጠብ፣ ንጽህናን መጠበቅ፣ ሽቶ መቀባት፣ የሚለብሱት ልብስ ከተቻለ ነጭ ቢሆን ካልሆነ ማንኛውም ደስ የሚል በሸሪዓ ያልተከለከለን ከለር ለብሶ መውጣት ተወዳጅ ነው። ለሴት ሲሆን ደግሞ እስላማዊውን አለባበስ መጠበቅ አለባት። ዒድ ነው ብላ ለዒድ አዲስ ልብስ አሰፍታ የሰውነቷን ቅርጽ የሚያሳይ አጭር የሆነ ራሱ ጌጥ የሆነ የተለያዩ ቀለሞች ያሉት ከርቀት የሚስብ መሆን የለበትም። የሴት ልጅ ልብስ ከለሩ አንድ መሆን አለበት። ዥንጉርጉር መሆን የለበትም። ወጥ መሆን አለበት። አንዱ ነጭ ሌላኛው ጥቁር ብልጭልጭ ያለው ሊሆን አይገባውም። ሴት ልጅ ሒጃብ የምታደርገው ውበትን ለመሰተር እንጂ ውበትን ለማሳየት ፈጽሞ አይደለም። ዒድ ላይ ዒደል ፊጥር ከሆነ ቴምርና መሰል ነገር ቀምሶ መውጣት፣ ዒደል አድሓ ከሆነ ምንም ሳይቀምሱ ጾሞ ከዒድ መልስ አርዶ መብላት ሱና ነው። ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ እንደነበረ ከአነስ ብን ማሊክ ተነግሯል። ዒደል ፊጥር ከሆነ ወደ መስገጃ ከመሄዳቸው በፊት ቴምሮችን ይበሉ ነበረ። አድሓ ከሆነ ደግሞ ሰግደው እስኪመለሱ ድረስ አይበሉም ነበር። የሚበሉት መጀመሪያ እንደተመለሱ ለዑድሕያ ከታረደው ነበር ተብሏል። 10ኛውን ቀን አትጾሙ ከመባሉ ጋር ጠዋት እንዴት ይጾማል የሚሉ ሰዎች አሉ። ይሄ ሙሉ ጾም አይደለም። ሶላት ሰግዶ እስኪመለሱ ድረስ አለመብላት ነው የሚባል። ጾም የሚባለው ቀኑን ሙሉ ከምግብ ታቅቦ መዋል ሲኖር። የዒድ መስገጃን ስፍራ በተመለከተ ሱናው ሜዳ ላይ ሄዶ መስገድ ነው። በቂ ምክንያት ካለ ሜዳው እጅግ በጣም ሩቅ ሆኖ ሰዎች የሚቸገሩ ከሆነ አሊያ ደግሞ ዝናብና መሰል ምክንያቶች ካሉ የጸጥታ ችግር ካለ ሁሉም በየሰፈሩ በየመስጂዱ ቢሰግድ ምንም ችግር የለውም። ያለምንም ከራህ ሱናው ተወዳጁ ሰፊ ሜዳ ላይ ተሰብስቦ በጋራ መስገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም የዒድ ሙሰላ ነበራቸው። ራሱን የቻለ ዒድ የሚሰገድበት ስፍራ ነበራቸው።
በየሀገሩ በየአካባቢው ሰፋፊ በጋራ ሰዎች ተሰብስበው የሚሰግዱበት ሜዳ ካለ መልካም፣ ከሌለ አሊያ ደግሞ ከመኖሩም ጋር የተለያዩ እዛ ሄዶ ለመስገድ እንቅፋት የሚሆኑ ነገሮች ካሉ መስጂድ ውስጥ መስገድ እንደሚቻል የፊቅህ ሊቃውንት ገልጸዋል። አንዳንዴ የሰፈሩ ሰዎች በሙሉ ወደ መስገጃ ቦታ መሄድ ሊከብዳቸው ይችላል። አቅመ ደካሞች፣ እድሜያቸው የገፋ ሰዎች ሊኖሩ ይችላል። እነሱ በሁሉም ሁኔታ ላይ መስጂድ ተሰብስበው ቢሰግዱ ምንም ችግር የለም። አነስ ብኑ ማሊክ ረዲየላሁ ዐንሁ አርዳ ይሄን ያደርጉ እንደነበረ ተነግሯል። በላጩ ግን ዒድ የእስላምን ውበት የሙስሊሞችን አንድነት ማሳያ አጋጣሚ ከመሆኑ አንፃር ወደ ሜዳ መጥቶ መስገዱ በላጭና የተሻለ ነው። መች ነው ለዒድ ሶላት መወጣት ያለበት? በሐዲስ ደረጃ በዚህ ሰዓት ውጡ የሚል የነቢ መመሪያ የለም። ነገር ግን የነቢ ተማሪዎች ሱሐቦች በተግባር ያሳዩአቸው አተሮች አሉ፣ ተግባሮች አሉ። አብዱላህ ብን ዑመርን ጨምሮ ሌሎችም ሱሐቦች መስጂድ ፈጅር ሰግደው በዛው ነበር ወደ መስገጃ የሚሄዱት። ተመልሰው ወደ ቤት አይገቡም ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት ውጡ ብለው አላስቀመጡ። ኡማውን ሊያስቸግር ስለሚችል እንደ ቦታው፣ እንደ ጊዜው፣ እንደ ግለሰቦች ሊለያይ ይችላል። ነገር ግን የዒድ ሶላት ወቅቱ አጭር ከመሆኑ አንፃር ሁሉም በየመስጂዱ ከመስገድ ይልቅ ሰፊ ሜዳ ላይ ወጥቶ ይስገድ ከመባሉ አንፃር የሰው ብዛት ኖሮ የድምፅ ችግርም ሊኖር ስለሚችል በጊዜ ወጥቶ ከኢማሙ ቅርብ መሆን በላጭና ተመራጭ ነው። ስለዚህ ሱሐቦች የተለያዩ ታቢዒዎችም ጭምር ሌሊት ላይ ተዘጋጅተው ለሶላት አልፈጅር ሲወጡ ጨርሰው ወጥተው በዛው ወደ ሙሰላ የሚሄዱበት አጋጣሚ ነበር። ፈጥነን በሄደን ቁጥር አጅራችን ያላቀ ይሆናል። ወስተቢቁል ኸይራት ስለተባለ መልካም ነገር ላይ ተሽቀዳደሙ ስለተባለ ከኢማም ቅርብ መሆንም ተወዳጅ ስለሆነ አንዳንድ ሰዎች ከመዘግየት ወደ ኋላ ከመቅረት አይቦዝኑም አላህ ከራህመቱ እስኪያዘገያቸው ድረስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ጁሙዓ ላይ ነው የተባለው። ሌሎች ሰላቶችም ላይ ይሄው ይባላል። ዒድም ላይ ይሄው ይባላል። የዕልም መጅልሶች መድረኮችም ላይ ይሄው ነው የሚባለው። ዒባዳ ነክ ነገሮች ላይ ቀድሞ መገኘት ፈጥኖ መድረስ አላህን ተባረከ ወተዓላ ኸይርን ዒባዳን የመውደድ መገለጫ ነው። ስለዚህ ፈጅር እንደሰገዱ በጊዜ መውጣት ኸይር ነው፣ በላጭ ነው። መልካም ነገር ላይ ከመሽቀዳደም አንፃር ከኢማሙ ቅርብ ከመሆን አንፃር በተለይ ሀገራችን ላይ የድምፅ ችግር በጣም ዘግይተው የሚወጡ ሰዎች ከኢማሙ በጣም ርቀው ነው የሚቀመጡት። ኹጥባ አይሰሙም። ሶላት ላይ ተክቢር፣ ስጁድ፣ ረፍዕ ምን አርኩዕ አይሰሙም፣ ይቆራረጣል። የዘገየ ነው የሚደርሳቸው። በዚህም ከኢማሙ ጋር ሙታባዓ አይኖራቸውም ማለት ነው። ኢማሙ ከተነሳ በኋላ አንዳንድ ኢማሞች በተለይ ያሰጋገድ ስነ ስርዓት አያውቁም። ማይክ ፍለጋ ቀጥ ካሉ በኋላ ነው አላሁ አክበር የሚሉት። እሱ አላሁ አክበር ካለ ከሰከንዶች በኋላ ነው ሩቅ ያሉት አላሁ አክበር። ምናልባት እሱ ስጁድ ከወረደ በኋላ ነው ከሩኩዓቸው የሚነሱትና ከዚህና ከመሰል ችግሮች አንፃር ፈጥኖ መገኘት በላጭና ተመራጭ ነው። ከፈጅር በኋላ ወደ ቤት ተመልሶ ተኝቶ ከዛ በኋላ ተነስቶ ገላ ታጥቦ ልብስ ቀይሮ 4 ሰዓት ወደ መስገጃ መሄድ አግባብ አይደለም። ለዒድ ሶላት በሚሄዱበት ጊዜ በአንድ መንገድ መሄድ፣ ሲመለሱ በሌላ መንገድ መመለስ ሱናን። ይህም ከነቢዩ ሰለላሁ ዐለይሂ ወሰለም ተነግሯል። ወደ ሶላት አልዒድ ሲሄዱ የርጅዑ ቢገይሪ ጠሪቅ አለዚ ኸረጀ ሚንሁ ተብሏል። ነቢዩ ከዒድ ሶላት ሲመለሱ የሄዱበትን መንገድ ትተው በሌላኛው መንገድ ይመለሱ ነበር ተብሏል። ወከዛሊክ ለዒድ ሶላት ሲሄዱ በእግር መጓዝም ሱናና ተመራጭ ተወዳጅ። በእርምጃችን ልክ አጅር እናገኛለን። በእግራችን ስንጓዝ ተክቢር ያለን መሄድም ሌላኛው አደብ ነው። አሁን ላይ ብዙ ሰዎች ዘንድ እየደከመ መጥቷል። በጋራ አንዱ የመራ ሌላኛው የተመራ ተክቢር ማለት ሱና አይደለም ሲባል ሰዎች ሙሉ በሙሉ ተክቢርን እየተዉ ነው። መስጂድም ላይ ሜዳም የውም ዓረፋ ፈጅር ላይ ጀምሮ እስከ አያሙ ተሽሪቅ 13ኛው ቀን ዐሱር ድረስ ከሶላቶች በኋላ ተክቢር መባል አለበት። መስጂዱ እስኪንቀጠቀጥ ድረስ ተክቢር መባል አለ። በየገበያው በየመንገዱ በየቤቱ ተክቢር ማድረግ አለበት። ነገር ግን ኢማሙ የመራ ሌሎች እየተመሩ መሆን የለበትም። ይህ ትክክል አይደለም ሲባሉ ሰዎች ሙሉ ተክቢር እየተው ድምፃቸውን አጥፍተው በጣም ቀንሰው እያሉ ሁለቱን ማጣጣም መቻል አለ። ተክቢር መኖር አለበት በድምፅ ሁሉም በራሱ ያለ አጋጣሚ ከተገናኘ ችግር የለም። በቀስድ አንተ ፈልገህ አብረህ አንዱ የመራ ሌላው የተመራ ማለት ነስበህ እስካላደረከው ድረስ ሁሉም እያሉ ድምፃቸው ቢስተጋባ ቢገናኝ ምንም ችግር የለም። ከቤት ወጥተው መስገጃ ጋር እስኪደርሱ ድረስ ድምፁን ጮክ አድርጎ ተክቢር እያሉ መሄድ ሱና።
ከቤተሰቦችህ ጋር ከልጆችህ ጋር ከጎረቤትህ ጋር አብረህ ሂድ። አንተም ተክቢር እሱም ተክቢር ይበል። አላህን ተባረከ ወተዓላ ማላቅ ወደ እስላም ጥሪም ጭምር ነው። የእስላምን ውበት የእስላምን ረሕመት ማሳያም ጭምር ነው። ስለዚህ ሲሄዱ በአንድ መንገድ መሄድ፣ ሲመለሱ በሌላ መንገድ መመለስ የተለያዩ ምክንያቶች እንዳሉት ተነግሯል። ሲሄዱ በአንድ መንገድ ሄደው መንገድ ላይ ላሉ ምስኪኖች ሰደቃ ለመስጠት፣ ሲመለሱ በሌላኛው መንገድ ላይ ላሉ ሰደቃ ለመስጠት ነው ተብሏል። ተክቢርን ለማሰማት ነው ተብሏል። በተለይ ዒድ አልአድሓ ከሆነ ሲመለሱም ተክቢር አለ፣ ችግር የለውም እስከ 13ኛው ቀን ስለሚቀጥል። የተራመዱበት መሬት እንዲመሰክር ነው ተብሏል። በዚህ በኩል ስትሄድ የተራመድክበት የቅያም ቀን ይመሰክራል። ለዒባዳ ለሶላት ሄዶብኛል በለው። ስትመለስ በሌላኛው መንገድ ከተመለስክም እንደዚህ የተለያዩ ጥቅሞች አሉት። ሁሉም ካቢቀር ምክንያቱም ከባናውቀው ነቢ አርገዋል። እሳቸው ያደረጉትን ማረግ ይጠበቅብናል። ወደ ሙሶላ መስገጃ ስፍራ ተደረሱ። ኢማሙ እስኪመጣ ድረስ እስኪደርስ ድረስ ተክቢር ማብዛት ነው ሱና። ሶላት ይሰገዳል አይሰገድም በቀጣይ ምናይ ይሆናል። እንደደረሱ ሌላ የሚሰገድ ሶላት አለ የለም በቀጣይ ምናይ ይሆናል። እንደደረሱ ተክቢር ትልቁ ዒባዳ የተክቢር ለት አላህን ተባረከ ወተዓላ ማላቅ፣ አላህን ተባረከ ወተዓላ ማመስገን፣ አላሁ አክበር አላሁ አክበር ላኢላሃ ኢለላህ ወላሁ አክበር ወሊላሂል ሐምድ እያሉ ተክቢር ማለት ነው። ሁሉም የራሱን ተክቢር ነው ሊል የሚገባው ሁሉም የራሱን ተክቢር ነው ሊል የሚገባው እንጂ አንዱ እየመራ ሌላኛው የተመራ ሊሆን አይገባው። ምናልባት አልፎ አልፎ ለማስታወስ በማይክ ከፍቶ ሙአዚን ወይም ደግሞ ቦታው ላይ ያለ አስተናጋጅ ቢል ችግር የለም። እሱ ያለ ሌሎች የተቀበሉ ይሄ ከነቢ ዓለይሂ ሰላቱ ወሰላም የተገኘ ማስረጃ ሱና የለም። የሶላት አልዒድ ወቅት የአዱሓ ሶላት ወቅት ነው። ሶላት አልዒድ በጀማም ይሰገዳል፣ በላጩ ይሄ ነው። በግልም ይሰገዳል። በተለያዩ ምክንያቶች ከሙስሊሞች ጋር በጋራ መስገድ ያልቻለ ሰው ቤት ቢሰግድ ችግር የለም። ወንድም ይሁን ሴት ቤት የሚሰገደው ሜዳ እንደሚሰገደው አሰጋገዱ አፈጻጸሙ እንዴት ነው የሚሰገደው በተለምና ይሆናል። ቤት ውስጥ የሚሰግድ ሰው ሜዳ በሚሰገደው መሰረት መስገድ ካልቻለ እንዴተኛውም ሶላት ረክዓቴን ቢሰግድ ችግር የለው። ነገር ግን በላጩ ተመራጩ ሜዳ እንደሚሰገደው ተክቢሮችን ደጋግሞ ሜዳ ላይ ሲሰገድ መስጂድ ላይ በጀማ ሲሰገድ የሚቀራውን ቀርቶ ሊሆን ይገባል። ስለዚህ የሶላተል ዒድን ወቅት ማወቅ ለሁሉም ያስፈልጋል ማለት ነው። በጀማ ሄዶ ለሚሰግደው ቤት ለሚሰግደው ጎህ ከቀደደበት ፀሐይ ከወጣችበት ትንሽ ለእይታ ግልጽ ከሆነችበት ሰዓት ጀምሮ እኩለ ሰማይ ላይ እስክትሆን ድረስ ያለው ጊዜ በሙሉ የሶላተል ዒድ ወቅት ነው። ከዚህ በኋላ የሶላተል ዒድ ወቅት ያልፋል። በላጩ ግን ማስቀደሙ ፈጥኖ መስገዱ። የዒድ ቀን ከመሆኑ አንፃር በተለይ ዒድ አልአድሓ ላይ ማረድ አለ፣ ውድሕያን ማከፋፈል አለ። አንዳንድ ሰዎች ውድሕያቸውን ሳይገዙ የሚዘገዩበት ሁኔታም ሊኖር ስለሚችል ዓረፋ ላይ ወይም የዓረፋ ዒድ ላይ ፈጥኖ መስገድ፣ ዒድ አልፍጥር ላይ ደግሞ ትንሽ ማዘግየት በላጭ ነው ብለዋል ፉቃሃዎች። ለዚህ ግልጽ የሆነ የሐዲስ ማስረጃ ባይኖረውም ነገር ግን ከሰዎች ሁኔታ በመነሳት ዒድ አልአድሓን ፈጠን ብሎ መስገድ፣ ዒድ አልፍጥርን ዘግየት ማድረግ ተወዳጅ እንደሆነ ፉቃሃዎች ተናግረዋል። ምክንያቱን ስናይ መቅቡል ነው ማዕቁል መሆንም ያለበት ነው። ዒድ አልአድሓ ቶሎ ሰግዶ ተመልሰው ከሶላት በኋላ ብዙ የሚሰራ ስራ ስላለ፣ ዒድ አልፍጥር ከሶላት በፊት ፍጥር ማከፋፈል ስላለ አንጻራዊ የሆነ ለውጥ ሊኖር ይገባል በሁለቱ መሃል። ይህ ሲባል የዒድ አልፍጥር ሰላት እስከ 5 ሰዓት መቆየት አለበት ማለት ነው። አንዳንድ አካባቢዎች ላይ ይሄን ያደርጋል። ሰግደው ጨርሰው ቤት ሲገቡ ዙህር ይሆናል። አድሓም ላይ ይሄ የሚያደርጓል። ሰግደው ሲመለሱ 6 ሰዓት ይሆናል። በይነማ ሱናው መደረግ ያለበቱ ፀሐይ እንደወጣች ከፍ እንዳለች መሰገድ አለበት። መለመድም አለበት። ሰው እየተጠበቀ ከኋላ ሰዎችን የደስታ ቀን የሚያጣብበት ሁኔታ ይፈጠራል። ስለዚህ አስተናጋጆችም አሰጋጆችም ሱናውን አክበረው ፀሐይ ከፍ እንዳለች እንደ ጊዜው ይለያያል። 1 ሰዓት ተኩል ሊሆን ይችላል፣ ለ1 ሰዓት ምናምን ጉዳይ ሊሆን ይችላል። ሶላት መሰገድ አለበት። ከዛ ወደ ሰዎች ይለምዳሉ። ፈጅር ሰግደው ሊተኛ አይገባውም። የዒድ ቀን በመታጠብ ልብሶ መቀየር ከተቻለም ከዛ በፊት ዝግጅቱ አልቆ ፈጅር እንደተሰገደ በዛው ከኢማሙ ቅርብ ሆኖ ሶፈል አወል አግኝቶ ከኢማሙ ቅርብ ለመሆን የሶፈል አወልን ትሩፋት ለማግኘት በጊዜ መሄድ አስፈላጊ ነው። የሶላተል ዒድ የመጨረሻ ሰዓቱ ዘዋል ነው ብለን ፀሐይ ከእኩለ ሰማይ ወደ መጥለቂያዋ ትንሽ ዘንበል ካለች ጊዜው አብቅቷል ማለት። ከዛ በኋላ አይሰገድም። በሚቀጥለው ቀን ቀዷ ይወጣል ይቻላል። በሚቀጥለው ቀን ቀዷ ይወጣል ይቻላል። የሆኑ ሰዎች ነቢ ጋር መጥተው
የዒድ ጨረቃ መታየቱን መጀመሪያ እንዳላወቁ ሲነግሯቸው በሚቀጥለው ቀን ረፋድ ላይ ወጥተው እንዲሰግዱ መክረዋል። ስለዚህ በተለያዩ ምክንያቶች ዒድን በሰዓቱ መስገድ ያልቻለ ሰው ከሰዓት አይሰግድም ማለት ነው። በሚቀጥለው ቀን በተመሳሳይ ሰዓት ይሰገዳል። ካለፈ አልፏል አይሰገድም የሚል አስተያየት ያላቸው ሊቃውንት እንዳለ ሆኖ በላጩና ትክክለኛው በሚቀጥለው ቀን ቀዷ ይወጣል። የዒድ አሰጋገድን በምናይበት ጊዜ በተለምዶ በተግባር እንደምናየው ዒድ ሶላት 2 ረክዓ ነው። በሁሉም ዑለሞች ስምምነት የሶላት አልዒድ ረክዓ ብዛት 2 ረክዓ ብቻ ነው፣ እንደ ጁሙዓ ማለት ነው። ነገር ግን ከጁሙዓ ለየት የሚያደርገው ጁሙዓ ላይ የመግቢያ ተክቢራ ብቻ ነው ያለው። ከፋቲሓ በፊት የሚደጋገሙ ተክቢሮች የሉ። በሌላ በኩል የጁሙዓ ኹጥባ ከሶላት በፊት ነው። የዒድ ኹጥባ ከሶላት በኋላ ነው። የጁሙዓን ኹጥባ ማድመጥ ዋጅብና ግዴታ ነው። የዒደል ፍጥርን የዒደል አድሓን ኹጥባ ማድመጥ ተወዳጅ እንጂ ያን ያክል ግዴታ አይደለም። እሱንም መለስ ብለን የምናይ ይሆናል። ምንድነው ተብሎ የሚነየተው? ይህን ሰዎች አሉ በምላስ የሚነየት ነገር የለም። የተኛውም ሶላት ላይ ነወይቱ ኡሰሊ ፈርዳ ሶላቲ ከዳ ወከዳ ተብሎ እንዲነየት በሶሒሕም ይሁን በደዒፍ ሐዲስ አልተነገረም። ከፈለጎች ሁሉ ከመንገዶች ሁሉ በላጭ የተሻለ መንገድ የነቢ መንገድ ነው። ነቢ ሰለላሁ ዐለይሂ ወሰለም ሶላትን ሲጀምሩ ካነ የፍተቲሑሃ ቢአተክቢር፣ ሶላት የሚጀምሩት አላሁ አክበር በማለት ነው። ከዛ በፊት የሚሉት ነገር ቢኖር ሑዘይፋ ይነግሩንም፣ ዓብዱላህ ኢብኑ መስዑድ ይነግሩንም፣ ዓብዱላህ ኢብኑ ዑመር፣ ዓብዱላህ ኢብኑ ዓባስ፣ ዓኢሻ፣ ሐፍሷ ይነግሩንም። እነዚህ ሰሓቦች የነቢን አሰጋገዶችን ያስተላለፉ ሰዎች ናቸው። ተክቢረተል ኢሕራም ካረጉ በኋላ የሚያደርጉትን ኢስቲፍታህ ያስተላለፉ ሰዎች ናቸው። ያልገባቸውን ያልተረዱትን የጠየቁ ሰዎች ናቸው። አሰጋገዳቸውን ለማየት እሳቸው ቤት ሄደው ተኝተው ያደሩ ሰዎች ናቸው። አሰጋገዳቸውን ለማየት እንደው ሚስጥር የሆነ ድብቅ የሆነ ነገር እንኳ ካለ ብለው እሳቸው ቤት ሄደው አድረዋል። ዓብዱላህ ብን ዓባስ ረዲየላሁ ዐንሁ ኒዳ ሶላተል ዒድም ይሁን ሌሎች ሶላቶች ነወይቱ ሶሊ የሚባል ነገር የለም። የሶላቱን ቁጥር አውቆ የሶላቱን ማንነት አውቆ አንዱን ሶላት ከሌላኛው ለይቶ ወደ ቂብላ ዞሮ አላሁ አክበር ማለት ብቻ። ንያ የልብ ስራ ነው። ምላስን አያገባውም ንያ ላይ። ይሄ ላይ ዑለሞች ይስማማሉ። ሻፊዕዮችም ሐነፊዮችም ማሊኪዮችም ይስማማሉ። ንያ በመሰረቱ የልብ ነው። በምላስ መግለጹ ልብን ያግዛልና ቢጨመር ጥሩ ነው ይወደዳል የሚል አስተያየት ያላቸው አንዳንድ ፉቃሃዎች ነው ያሉት። በአስተያየት ከነቢ መቅደም የለብንም። በላጭ ተመራጩን እሳቸው አስተምረውናልና የዒድ ሶላት መሆኑን በልባችን ካወቀን በቂ ነው። አላሁ አክበር ብለን ወደ ሶላት መግባት ነው። ከዛ በኋላ በተከታታይ ከመግቢያው ተክቢር ውጪ 7 ጊዜ አላሁ አክበር አላሁ አክበር አላሁ አክበር ይባል። ከዛ ፋቲሓ ይቀራል። ከዛ ሱረቱል አዕላ ሰቢሕ እስመ ረቢከል አዕላ አሊያ ደግሞ ሱረቱ ቃፍ ይቀራል። ከዛ በኋላ ስጁድ ሩኩዑ አልቆ ተነስቶ ሲቆም አላሁ አክበር ይባላል። ሲቆም ከሚባለው ተክቢር ውጪ ሁለተኛው ላይ 5 ጊዜ ተክቢር ይደረጋል። ከዛ በኋላ ፋቲሓ፣ ከዛ ሱረቱል ጋሺያ هل أتاك حديث الغاشية አሊያ ደግሞ اقتربت الساعة وانشق القمر ሱረቱል ቀመር ይቀራል። ከዛ ሶላቱ ያልቃል። በተክቢሮች መሐልስ የሚባል ነገር አለ ወይ? ከነቢ የተነገር የለም። አከታትሎ ብቻ ተክቢሩን አላሁ አክበር አላሁ አክበር አላሁ አክበር ማለት። ነገር ግን ከአብዱላህ ብን መስዑድ በተክቢሮች መሃል አላህን ማወደስ አላህን ማላቅ ነቢ ላይ ሰላዋት ማውረድ እንደሚቻል ተነግሯል። ዚክር ነው፣ ችግር የለም፣ አይጣላም። ሶላት ውስጡ ላይ ዚክር ነው፣ አላህን ማወደስ አላህን ማመስገን ነው ያለው። ስለዚህ የዒድ ተክቢራ ላይ አላሁ አክበር ካለን በኋላ ከቀጣዩ ተክቢር በፊት ዝምን ብንል ችግር የለውም። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አላሁመ ሰሊ ዐላ ሙሐመድ ብንልም ችግር የለውም። ዝም ማለት የምንችለው ነቢ ይሄን በሉ ስላላሉ ግዴታ አይደለም ማለት ነው። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አላሁመ ሰሊ ዐላ ሙሐመድ ማለት ደግሞ የሚቻለው አብዱላህ ብን መስዑድን የሚያክል ሱሐቢ መሪ ኢነከ ለጉላሙን ሙዐለም የተስተማርክ ሰው ነህ ያሉት ሰው ነቢ ሰለላሁ ዐለይሂ ወሰለም በተክቢሮች መሃል አላህን ማመስገን አላህን ማላክ ነቢ ላይ ሰላዋት ማውረድ እንደሚቻል ተናግሯል። ሰነዱን አልባኒ ሐሰን ሶሒህ ብለውታል። ነገር ግን እያንዳንዱ ተክቢራ ጋር ድምፅን ጮክ ማድረግ ለኢማሙ እንጂ ለማሙሞች አይገባም። ይሄም ብዙ ጊዜ የምናየው ስህተት ነው። ከኢማሙ ውጪ አስፈላጊ ሆኖ ተገኝቶ ሙበሊግ የሚያስተጋባ የሚያሰማ ሰው በየመሃሉ ተመድቦ ካልሆነ በስተቀር ሁሉም ሰጋጆች በጋራ አላሁ አክበር አላሁ አክበር ሊሉ አይገባም። ይሄን ኢማሙ ነወዊ ረሕመቱላሂ ዐለይህ በግልጽ ተናግረዋል።
ማእሙም የሆነ ሰው ያለ ድምፅ ነው ተክቢር ማድረግ ያለበት ብላ። ማእሙም የሆነ ሰው ያለ ድምፅ ነው ተክቢር ማድረግ ያለበት። ድምፁን ጮክ አድርጎ አላሁ አክበር ማለቱ ለሱ አይወደድም ብለዋል። ስለዚህ ኢማሙ ድምፁን ጮክ አድርጎ ተክቢር ይላል። ማእሙሞች ለራሳቸው በሚያሰሙበት ቀድር ከንፈራቸውን ገጥመው ሳይሆን ከንፈራቸውን ያንቀሳቀሱ ለራሳቸው ብቻ በሚያሰሙበት ያክል ድምፅ ተክቢር ሊሉ ይገባል እንጂ ሁሉም እያስተጋባ ሶላት ላይ ተክቢር ሊል አይገባም። እጅ ማንሳትን በተመለከተ ከእያንዳንዱ ተክቢር ጋር እጅ ማንሳት እንደሚቻል አብዱላህ ብን ዑመር ያደርጉት እንደነበረ ተነግሯል። ሙሰላ እንደተደረሰ ለዒድ ሶላት የሚሰገድ ቀብልያ የለውም። ዒድ ሶላት እንዳለቀም እዛው ከዒድ አስከትሎ የሚሰገድ ሶላት የለም። ነብዩ ሰለላሁ ዐለይሂ ወሰለም ወደ መስገጃ ስፍራ እንደደረሱ አንድ ብለው ይጀምሩ የነበረው በሶላት አልዒድ ነው ተብሏል። ከዛ በፊት የሚደረጉ የተለያዩ ዒድን የሆነ ዝግጅት የሚያስመስሉ ስነ ስርዓቶችም ይታያሉ ብዙ ቦታ ላይ። የዒድ ሶላት ዒባዳ ነው፣ የዒባዳ አጋጣሚ እንጂ ልክ እንደ ምርቃት አጋጣሚ ወይም ደግሞ የሆነ ተራ የህዝብ ስብስብ ተደርጎ መወሰድ የለበት። ዒባዳና እንደዚህ አይነት አጋጣሚዎችን መለየት አለብን። የተለያዩ አይነት ሰዎች ተዘጋጅተው የተለያዩ አይነት መልእክቶችን፣ የተለያዩ አይነት ዝግጅቶችን፣ የተለያዩ አይነት ማስታወቂያዎችን የምናስተናግድበታል። ነብዩ ሰለላሁ ዐለይሂ ወሰለም ወደ መስገጃ ስፍራ እንደደረሱ አንድ ብለው የሚጀምሩት በሶላት ነበር ተብሎ ሰዎች ሁሉ እስኪሰላችሁ ድረስ የመጣ ነው ለዒባዳ ነው ስለሌላ ነገር እስኪሉ ድረስ ዒድ ላይ የሚታዩ ስህተቶች አሉ። ይህም በተቻለን ያክል ለመቀነስ የተቻለም ለማጥፋት ሙከራ መደረግ አለበት። የዒድ ስብስብና የዒባዳ ወደ አላህ መቃረቢያ ስብስብና ሌሎች ስብስቦችን መለየት አለብን። ዒድ ዒባዳ ነው። ከቤት ጀምረን ስንወጣ ገላችን ታጥበን ሽቶ ተቀብተን ውዱእ አድርገን መንገድ መርጠን ተክቢር እያልን ነው የምንሄደው። ደርሰንም እስኪሰገድ ድረስ ተክቢር ነው የምንለው። ስለዚህ ከመጀመሪያ እስከ መጨረሻው መቶ ዒባዳ ብቻ መሆን አለበት። የግድ የሆኑ መልእክቶች ካሉ ከሶላት በኋላ ከኹጥባ ጋር እያይዞ ከኹጥባ በኋላ ማስተላለፍ ይቻላል። አንዳንዴ ለህዝብ ለሀገር የሚያስፈልጉ መልእክቶች ሊኖሩ ይችላል፣ ግዴታ የሚባል ጠቃሚ የሚባል ይሄም ማድረግ አስፈላጊ ሆኖ ከተገኘ ቦታው የት ነው? ከሶላት በኋላ። ኹጥባውን እንኳ ከሶላት በፊት አንድ ባለስልጣን ሲያደርግ ሰሐቦች ተቃውመዋል። በነቢይ ዘመን ኹጥባም ካይደረግ የነበረው ከሶላት በኋላ ነው። አይ ከሶላት በኋላ ሰዎች ስለሚሄዱ ሲል ነብይ ያደረጉትን ነው ማድረግ ያለበት። የፈለገ ያድምጥ የፈለገ ይተው ተብሎ ኢዳ ዒድ ሶላት ላይ እንደተደረሰ የሚጀመረው በሶላት ነው። ኢማሙ እስኪመጣ ድረስ ሰዎች ቀደም ብለው መገኘት ለነሱ ስለሚወደድ በተክቢር ማሳለፍ አለባቸው። የዒድ ቀብልያም ይሁን ባዕድያ የለም። ነገር ግን ኢብኑ ሐጀር እንደጠቀሱት ሶላት መስገድ የሚከለከልበቱ ሰዓት ካለፈ በኋላ የዒድ ሱና ነው ሳይል ሁለት ረካ መስገድ ቢፈልግ አንድ ሰው አይከለከልም ብለዋል። ሁለቱን ልብ ልትል ልዩነቱን ልብ ልንል ይገባናል። ከዒድ ጋር ተያይዞ የሚሰገድ ቀብልያም ይሁን ባዕድያ የለም። ሙሰላ ላይ የሚሰገድ ድንገት መስጂድ ከሆነ የሚሰገደው ተሕየተል መስጂድ እንሰግዳለን። ሜዳ ከሆነ የሚሰገደው የዒድ ቀብልያና ባዕድያ የለም። ነገር ግን ክፍት ሰዓት አገኘሁ እኔ ተክቢር ደጋግም ያልኩኝ ልቀላቅል ልስገድ፣ አልያ ደግሞ ረጅም ሰዓት ቁጭ ስል እንቅልፍ አስቸገረኝ፣ አየሩን ልቀይር አንድ ሰው መስገድ ቢፈልግ ከዒድ ጋር እያይዞ ሳይሆን ሶላት መስገድ ማይከለከልበት ወቅት ላይ ከሆነ ያለው ረካዓቴን ደጋግሞ ቢሰግድ ምንም ችግር የለው። ከነቢ የተገኘው ወደ ቤት ከገቡ በኋላ ሁለት ረካ መስገድ ነው። ነቢ ሰለላሁ ዐለይሂ ወሰለም የዒድ ቀን ሙሰላ ላይ ምንም አይሰግዱም ነበር። ወደ ቤት ሲመለሱ ዒድ ሶላት ሲሰግዱ ከፊትም ይሁን ከኋላ ምንም አይሰግዱም ነበር። ወደ ቤት ሲደርሱ ሁለት ረክዓ ይሰግዱ ነበር ተብሏል። ሌላው ከዒድ ጋር በተያያዘ ልናውቀው የሚገባው የተህኒአ ጉዳይ ነው። እንኳን አደረሳችሁ መባባል። ነብዩ ሰለላሁ ዐለይሂ ወሰለም በዒድ ቀን እንኳን አደረሳችሁ በሉም አትበሉም አላሉ። ከነቢ ሁለቱም አልተገኘም። ከነቢ ቀጥሎ ራያችን አስተማሪያችን ሰሐቦች ናቸው። ኢማም አሕመድ ረሒመሁላህ ተዓላ ወላ ባእሰ አን የቁለ ረጁሉ ሊረጁሊ ተቁቢለ ሚና ወሚንኩም ብለው ዒድ ቀን ላይ ሰዎች ሲገናኙ አንዱ ሌላኛው ከኔም ከናንተም አላህ መልካም ስራችንን ይቀበለን ቢል ችግር የለውም፣ እኔ ግን ጀምሬ አልለም ብለዋል። ጀምሬ አይደለም ሰውን ቀድሜ ሳገኘው እንኳን አደረሰ አላህ ተባረከ ወተዓላ ይቀበለን እንኳን ደስ አለህ አልጀመረም የሚል ንግግር አላቸው። ይሄን ያሉት ማንኛውም ነገር ሲያደርጉ የነቢይን ሐዲስ ተከትለው ያደርጉ ስለነበረ ነው። ነገር ግን ቢል ችግር የለውም። ለምን ከተባለ አቡ ኡማማ አልባሂሊን ጨምሮ ከተለያዩ ከነቢ ባልደረቦች ከሶላተል ዒድ መልስ ይህ ይባል እንደነበረ ይደረግ እንደነበረ የሚያሳዩ ማስረጃዎች ካነ አስሓቡ ረሱሊላህ የሚል በብዛት ይታወቅ እንደነበረ የሚያሳይ ንግግርም ጭምራል። የነቢ ሰሐቦች
ከዒድ ሲመለሱ አንዱ ለሌላኛው ተቀበለ ሚና ወሚንኩም ተቀበለ አላሁ ሚና ወሚንኩም ይሉ ነበር ብላ ከዚህ ሰሃቦች ያረጉት ነበር ቢባል ቢዳረፍ ችግር የለውም። የግድ ይሄን ቃል ብቻ ነው ተቀበለ አላሁ ሚና ወሚንኩም ማለት ብቻ ነው የሚቻለውም አይባል። ደስታ የሚገልጹበት፣ መልካም ምኞትን የሚገልጹበት፣ ዱዓ የሚያደርጉበት ሀገሩ ላይ አካባቢ ላይ የተለመደ ከሸሪዓ አንፃር ችግር የሌለውን ቃል መጠቀም ይቻላል። ምን አልዓይዲን ብትል ምን አልፋይዚን ብትል እንኳን ደስ አለህ ብትል እንኳን አደረሰን ብትል የሰላም የዓፊያ ያድርግልህ ብትል ችግር የለውም። በል በርካታ ዑለሞች ይህ የዓዳ ጉዳይ ነው ብላ ባሉበት ሀገር የተለመደው የዒድ ቀን ሰላምታ እንኳን አደረሰህ በሸሪዓ ተመዝኖ ችግር ያለው ነው እስካልተባለ ድረስ ሰዎች በራሳቸው ቋንቋ በለመዱት መልኩ የእንኳን ደስ አለህ መልእክት ቢለዋወጡ ችግር የለው። ነገር ግን ጊዜውን በተመለከተ ከሰሓቦች የተገኘው ከዒድ መልስ ነው ተብሏል። ዒድ ሰግደው ሲመለሱ አቡ ኡማመት አልባሂሊን ዒድ ሰግደው ሲመለሱ አገኘኋቸው ተቀበለ አላሁ ሚና ወሚንኩም ይሉ ነበር ብላ። ስለዚህ በላጩ ሱናው ከደጋግ ቀደምቶች የተገኘው እንኳን ደስ አላችሁ ማለቱ ተቀበለ አላሁ ሚና ወሚንኩም ማለቱ መጀመሪያ ያለበት ከዒድ በኋላ ነው። ትልቁ ዒባዳም ዱዓም ያስፈልገው አንዱ ሶላቱ ስለሆነ ማለት ነው። በዒድ ቀን ያለው ትልቅ ዒባዳ ሶላት ነው፣ እርድ ነው። እርዱ የሚጀምረው ከሶላት በኋላ ነው። ዒዱን በትክክል ሞቅ የሚለው ከሶላት ጀምሮ ነው። ወመዕ ዛሊክ ከነጋበት ጊዜ ጀምሮ እንኳን አደረሳችሁ ቢባል ያን ያክል ችግር አይኖረውም። ነገር ግን የተሟላው ሱናው ከሶላት በኋላ ማለቱ ነው። ሌላው የኹጥባ ጉዳይ ነው። ኹጥባ ቀደም ሲል በትንሹ እንደተጠቆመው የተወሰኑ ሰዎች ቁጭ ብለው ማድመጥ አለባቸው። ኢማም ብቻውን ፊት ለፊቱ ማንም ሳይኖር ኹጥባ ያደርግ። ነገር ግን ልክ እንደ ጁሙዓ ኹጥባ ሁሉም ቁጭ ብሎ ማድመጥ አይገባም። ዋጅብ አይሆንበትም፣ ግዴታ አይሆንበትም፣ ይወደዳል እንጂ ነብዩ ሰለላሁ ዐለይሂ ወሰለም እኛ ኹጥባ እናደርጋለን የፈለገ ያድምጥ የፈለገ ይሂድ ብለው በማዕና الحديث። ነገር ግን በላጩ ኹጥባው አጠር ተደርጎ ሰዎች ቁጭ ብለው ቢያደምጡ ነው። የዒድን ኹጥባ ቁጭ ብሎ ሙሉውን ማድመጥ ግዴታ አይሆንም። ነገር ግን በላጭ ኸጢቦችም የዒድን ኹጥባ ከጊዜው ጋር የሚሄድ ሊያደርጉ ሰዎች ያሉበትን ሁኔታ ያገናዘበ ሊያደርጉ ይገባል። ከመቼው ሰግደን ወደ ቤት ተመልሰን ስራችን በሰራን በሚሉበት ሁኔታ ላይ ያውም ሰዎች በማይገባቸው ቋንቋ የተደረገ ኹጥባ ሊረዝም አይገባውም። አንዳንዴ ኹጥባ ሁሉ ላይ ይሰማ ይችላል፣ የድምፅ ችግር ባለባቸው አካባቢዎች ላይ። ከዚህ ሁኔታ ዑድር ያለው ሆኖ በተለያዩ ምክንያቶች መሄድ ቢፈልግ አንድ ሰው ጁሙዓ ሶላት ላይ ኹጥባ እየተደረገ የተጫወተ ጠጠር ያነሳ አጠገቡ ካለ ሰው ጋር ያወራ ጁሙዓ የለውም እንደተባለው ዒድ ላይ ኹጥባ ያላደመጠ ዒድ የለውም ፈጽሞ አይባል። ዒድና ኹጥባን በተመለከተ መሄድ የፈለገ ሰው ሌሎችን ሳይረብሽ መሄድ አለበት። ልክ ኢማሙ ሶላት እንደጨረሰ ከአንደኛው ሶፍ ጀምሮ ሰዎች ብድግ ብድግ እያሉ በየመሃሉ በላጩን ማድረግ ፈልገው ኹጥባ ማድመጥ የሚፈልጉ ሰዎችም የሚረብሹበት ሁኔታ ተነስተው እርስ በርስ የሚጠራሩበት ስልክ ደውለው የሚያወሩበት ይሄ መሆን የለበትም። በላጩ ግማሽ ሰዓት 15 ደቂቃ 10 ደቂቃ ቁጭ ብለህ ብታደምጥ ኸይር ነው፣ የተሻለ። መሄድ የፈለገ ግን ዙሪያው ያሉትን ማድመጥ የሚፈልጉትን ሳይረብሽ ቀስ ብሎ ሊወጣ ይገባዋል። ወከዛሊክ ዛህማው መጋፋቱ፣ ሴት ልጅ ከወንድ ጋር መላፋቱ፣ መገላለጡ፣ ፎቶና መሰል የሆኑ ነገሮችን በሸሪዓ ማይፈቀዱ ወንጀሎችን መዳፈር መግባብ አይደለም። ለዒባዳ ወጥቶ ወንጀል ተሸክሞ መግባት አግባብ አይደለም። ሴት ልጅ ከወንድ ጋር እየተጋፋች መሸሽ እየቻለች ሶብር አድርጋ ማለፍ እየቻለች ከወንዱ ጋር ተጋፍታ ማለፍ የለባት። ወከዛሊክ ሴት ልጅ በጠባብ ልብሶች ተወጣጥራ መውጣት የለባትም። ሽቶ ተቀብታ መውጣት የለባትም። ለወንድ ነው ሽቶ መቀባት የተባለው። የተኛዋም ሴት ሽቶ ተቀብታ ከቤት ከወጣች ሽታዋ ወንዶች ጋር ከደረሰ ዝሙተኛ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሴት ልጅ ሽቶ ንጽህና፣ ከቤት ስትወጣ ንጽህናዋን ከጠበቀች በቂ። ሽታው ወደ ውጭ የሚወጣን ሽቶ ከቤት ውጭ መጠቀም የለባትም። እንዲህ ብላ ታደርገች ዝሙተኛ ናት። ወንዶችን እንዲረብሽ እንዲሸት ብላም ታደርገው ዝም ብላም ታደርገው ሽታው ወንዶች ጋር ከደረሰ እሷ ዝሙተኛ ናት። ላሙ ላም ተዕሊል አይደለም፣ ላም አልዓቂባ ሊየጅዱ ሪሐሃ የሚለው ሆን ብላ ወንድን ልትፈትንበት ብቻ ሽቶ ከተቀባች ነው ዝሙተኛ የምትሆነው ብለው ላሙን ላም ተዕሊል አድርጎ የፈሰሩ አሉ። ይስተት ነው። ላም አልዓቂባ ሽታዋ ዞሮ ዞሮ ወንድ ጋር ይደርስ ዘንድ ማለት ወንዱ ጋር ከደረሰ እሷ ደስም ስለሚላት ትቀባ፣ ወንድን ለመፈተንም ትቀባ፣ ለባሏም ብላ ትቀባ። ሽቶ ተቀብታ ውጪ ወጣ ሽታዋ ወንድ ጋር ከደረሰ ዝሙተኛ ናት። የነቢ ሐዲስ
አቡ ሁረይራ መንገድ ላይ አንዲትን ሴት አገኙ። ኢላ አይነ ያ አመተል ጀባር፣ አንቺ የጀባሩ የአላህ ባሪያ ወዴት ነው የምትሄጂው? ወደ መስጂድ። እንግዲያውስ ተመለሺ፣ ሽቶ ከሷ ሸቷቸው ነበርና ተመለሺ፣ ሽቶውን እጠቢው። ነቢያችን ሰለላሁ ዐለይሂ ወሰለም የተኛውም ሴት ሽቶ ተቀብታ ከቤት የወጣች እንደሆነ በወንዶች አጠገብ አልፋም ሽታ ወንዶች ጋር ያደረስ እንደሆነ ዝሙተኛ ናት ብለዋል። ሶላት አልዒሻ ለሶላት የሄደች ያውን በምሽት ያውን በሰሐቦች ዘመን ተመለሽ ታጠቢ ብለዋል። ጁሙዓ ብለው ዒድ ብለው ውስጣቸው ንጹህ ሊሆን ይችላል። ይሄንም ነው የምንገምተው፣ በተለይ ከትልልቅ እናቶች ማለት ነው። ጁሙዓ ነው ብለው አጅር አገኛለሁ ብለው ዒድ ነው ብለው ነው የሚያደርጉት። ነገር ግን ለሁሉም ነገር ቦታ አለ፣ ለሁሉም ነገር አደብ ገደብ አለ። ሴቶች ከሴቶች ጋር ሲሆኑ የሚለብሱት ልብስ አለ፣ ውጭ ሲወጡ የሚለብሱት ልብስ አለ። ይህ እንደሚለየው ሁሉ ሴት ልጅ ከቤት ስትወጣ እና ቤት ስትሆን የምትጠቀመው ሽቶ የተለያየ መሆን አለበት። አዛሂር አሻህር ጅማት የተፈለገው ዒድ ለሶላት ወተን ወንጀል ሸምተን መመለስ የለብንም። ወንድ በተቻለው ያክል ከሴቶች መራቅ አለበት። ሴቶችን ማውጣትን በተመለከተ ለዒድ ነብዩ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ ሴቶችን አውጡ፣ ጓዳ ውስጥ የሚደበቁ አይናፋር ልጃገረድ፣ ለትዳር የደረሱ ከወንድ የሚሸሹትን ሁሉ አውጡ ብሏል። ለዛቅ ጅልባብ የሌላትን ሴት እህቷ ታውሳት፣ አሊያ ደግሞ በራሷ ጅልባብ ትሸፍናትና ታውጣ ብላ። ነገር ግን ኢማሙ አሕመድ አማ ፊ ዘማኒና ፈላ ብላ። ኢማሙ አሕመድ የሞቱት 240 አካባቢ 241 ላይ ነው ከሂጅራ። ከመሆኑም ጋር ሴቶች ይውጡ የሚለው ሐዲስ ሰዎችን ይሄን ሐዲስ ነገረን ሴት አውጡ የምንለው በሰላሙ ዘመን ነበረ፣ ሐያ ኢማን በደንብ በነበረበት ዘመን ነው። አማ አሁን በዘመናችን ሴቶች ይውጡ አንልም። የሴቶች አለባበስ ሁኔታቸው ተቀይሯል። ወንዱም ሐያ አጥቷል። ለዒድ ሳይሆን ለሴት መረጣም ይወጣል። የሚያገባው የዛሬ 5 ዓመት ነው። በየዒዱ በየጁምዓው ሴትን ሊያይ ይወጣል። ይሄ ገለጥ። ሆን ብላ ሴቷም ለመታየት ልትወጣ ትችላለች። ይሄን በወንዱ በኩል የሚዘጋጅ የሚጠብቅ ካለ ማለት አነዘሩ ሰህሙን መስሙሙን ሚን ሲሃሚ ኢብሊስ ተብሎ በዒድ ቀን በእይታ ወንጀል ልንሰራ አይገባም። ቀኑን በወንጀል ልንጀምረው ፈጽሞ አይገባምና ኹጥባ ማድመጥ የማይፈልግም ይሁን ኹጥባ አልቆም የሚመለስ ወንድም ይሁን ሴት ጥንቃቄ ሊያደርግ አላህን ሊፈራ ይገባዋል። ይህ በጥቅሉ የሶላተል ዒድ አጠር ያለ ህግጋት፣ አዳብ፣ ስነ ስርዓት ሲሆን አንዳንዴ ሶላተል ዒድ ከጁምዓ ጋር ሊገጣጠም ይችላል። ሶላተል ዒድ እና ሶላተል ጁምዓ ከተገጣጠመ ሁለቱንም መስገድ በላጭ ነው። ነገር ግን ቤቱ ሩቅ የሆነ ለጁምዓም ለዒድም መመላለስ የማይችል ሰው በጁምዓ ቀን ዒድ ከተገጣጠመበት ዒዱን የሰገደ ሰው ጁምዓ ቢቀርለት ችግር የለውም ተብሏል። ነገር ግን ዙህር አይቀርም፣ ጁምዓ ይቀርለታል። ባለበት ሰፈር ሆኖ መስጂድ ካለ መስጂድ ሄደው ይሰግዳሉ። መስጂድ ከሌለ አሊያ ደግሞ ጁምዓ ስለሌለ ተብሎ ከተዘጋ ቤቱ ላይ በጀማዓ መስገድ አለበት። ዒድና ጁምዓ ከተገጣጠሙ ዒድ ለሰገደ ሰው ጁምዓ ይቀርለታል፣ ዒድ ላልሰገደ ሰው ጁምዓ ይቀርለታል። ዒድ ለሰገደ ሰው ጁምዓ ይቀርለታል ማለት ዙህርም ይቀራል ማለት ፈጽሞ አይደለም። እንዲህ አይነት ደካማ የሆነ ቀውል አለ፣ ትክክል አይደለም። ጁምዓ ይቀራል ዒድ ለሰገደ ሰው ነው። ዒድ ያልሰገደ ሰው ግን ጁምዓ ባለበት ፈልጎ መስገድ ይጠበቅበታል። ካላገኘ ዙህር ከሚሰግዱት ጋር አብሮ ይሰግዳል። ሌላው ኡድሒያ ነው። ኡድሒያ ማለት ለዓረፋ በዓል ተብሎ የሚታረድ የቤት እንስሳ ማለት ነው። ኡድሒያ ማለት የእንስሳው ስም ነው ማለት ነው። አልኡድሒየቱ ማ ዩዝበሑ ፊል ዒድ ሚን በሂመቲል አንዓም። ስለዚህ ከተዕሪፉ እንደምንረዳው ኡድሒያ ማለት ሁለት ነገርን የያዘ መሆን አለበት። አንደኛ በዒድ ቀን የሚታረድ ነው፣ በዒድ ምክንያት የሚታረድ። ሁለተኛው የቤት እንስሳ ከሆነ ዶሮ ቢታረድ ኡድሒያ አይባልም። ሚዳቆ ቢታረድ ኡድሒያ አይባልም ማለት ነው። ኡድሒያ የሚሆነው የቤት እንስሳ ሲሆን ከዒደል አድሓ ጋር ተያይዞ ሲታረድ ነው። የኡድሒያ እርድ ከእስልምና ሻዒሮች መገለጫዎች አንዱን ከሚፈለጉ ሸሪዓ ካዘዘባቸው እርዶች መሃል አንዱን ኡድሒያ ዒባዳ እንደሆነ በቁርአን በሐዲስ በሸሪዓ ሊቃውንት ስምምነት ተረጋግጧል። በሁሉም የፊቅህ ሊቃውንት ስምምነት ኡድሒያ ማረድ መሽሩዕ እንደሆነ ዒባዳ እንደሆነ ገልጸዋል። ሕክሙን በተመለከተ ግዴታ ነው ሱና፣ ብዙሃኑ የፊቅህ ሊቃውንት የጠበቀ ሱና ነው የሚል አቋም አላቸው። የተወሰኑት አቅም ያለው ሰው ላይ በሙሉ ግዴታ ነው ብለዋል። ይሄ የኢማሙ አቡ ሐኒፋ የኢማሙ ሻፊዒና የኢማሙ አሕመድም ሌላ አስተያየት የኢብኑ ተይሚያ የኢብኑ ዑተይሚን ምርጫ ነው። አቅም ያለው ሰው ላይ በግለሰብ ደረጃ ኡድሒያ ግዴታ ነው። ይህን ብለው ሁለት ከፍለውታል አንዳንዶች። አቅም ያለው አባወራ ላይ ግዴታ ነው የሚል ነው የአቡ ሐኒፋ
ኢብኑ ተይሚያ፣ ኢብኑ ዑተይሚን፣ ኢማም ሻፊዒና ኢማም አሕመድ በአንድ ቀውላቸው የመረጡት አባወራዎች ላይ ግዴታን የሚል ነው። የተወሰኑ ማንኛውም አቅም ያለው ሰው አባወራም ባይሆን የቤተሰብ ኃላፊም ባይሆን ወጣት ልትሆን ትችላለህ፣ ቤተሰብ ላይ ኖራቸው ይችላል። ነገር ግን ኪሱ ላይ ገንዘብ ኖሮት ወጪ አድርጎ ማረድ የሚችል ሰው ላይ በሙሉ ግዴታን የሚል አቋም ያላቸው ዑለሞች አሉ። ለዚህ ያበቃው ምንድነው? ውድሕያ ግዴታ ነው እንዲባል ያበቃው ምንድነው ከተባለ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከአቡ ሁረይራ በተላለፈ ኢማሙ አሕመድ፣ ኢብኑ ማጃህ ሌሎችም በዘገቡት ሐሰን ሶሒህ ሐዲስ መን ካነ ለሁ ሰዓቱን ወለም ዩضሒ ፈላ የቅረበነ ሙሰላና ብላ አቅም ኖሮት ውድሕያ የማያርድ ሰው ወደ መስገጃችን እንዳይመጣ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ውድሕያ ማድረግ የሚችልበት አቅም ኖሮት ውድሕያ የማያርድ ወደ መስገጃችን እንዳይመጣ ብሏል። አይስገድ ብላ ከኛ ጋር አይስገድ ማለታቸው። በሌላም ሐዲስ ኢማሙ ነሳኢ ሌሎችም በዘገቡት ሐሰን ሶሒህ ሐዲስ ኢነ ዐላ ኩሊ አህሊ በይትን ፊ ኩሊ ዓሚን ውድሕየቱን ብላ ከእያንዳንዱ ቤተሰብ ላይ በየዓመቱ የውድሕያ ግዴታ አለ ብላ እያንዳንዱ ቤተሰብ ላይ በየዓመቱ የውድሕያ ግዴታ አለ ብለው ሌሎችም ሐዲሶች አሉ የውድሕያን ግዴታነት ሱናነት የሚያሳዩ። እነማ እነዚህ ሁለቱ የጠቀስኳቸው ግዴታነቱን በግልጽ የሚያሳዩ ስለሆኑ ኢነ ዐላ የሚለው ኡሱል አልፊቅህ ላይ እንደሚታወቀው ግዴታን የሚያሳይ ቃል ነው። እያንዳንዱ ቤተሰብ ላይ በየዓመቱ አረፋ ላይ የውድሕያ ግዴታ አለ ብላ። ስለዚህ ማንኛውም አቅም ያለው ሰው የሶላተል ዒድን አክብሮ እንደሚሄደው ውድሕያን አክብሮ ሊያርድ ቀድሞ ሊያዘጋጅ ቀጥለን የምንጠቅሳቸው የውድሕያ መስፈርቶችን ሊያሟላ ይገባዋል። ከግዴታነቱ የመጣ አንዳንድ ዑለሞች የየቲሙ ንብረት ላይ ሁሉ ውድሕያ መታረድ አለበት ብለዋል። ለምሳሌ የየቲምን ንብረት ተቆጣጣሪ ብትሆን ኃላፊ ብትሆን ልብስ ሲያስፈልገው እንደምትገዛለት፣ ሲርበው ከገንዘብ ወጪ አድርገህ እንደምታሳክመው ሁሉ ውድሕያ ጊዜ ከደረሰ ከየቲሙ ገንዘብ የውድሕያ እንስሳ ገዝተህ ልታርድ ይገባል ሁሉ ብለዋል። በመሰረቱ የየቲም ገንዘብ መነካት የለም ግዴታ ለሆነ ነገር እንጂ ማለት ነው። ኢዛ አቅም ያለው ዓመቱን ሙሉ አርዶ የበላ ውድሕያን ከማረድ ወደ ኋላ የሚል ሰው ሊኖር አይገባውም። ያለ አቅም እንዳና አጅር እንዳለው በተለያዩ አሳኒዲሃ መቃል ባለባቸው አሐዲሶች ተነግሯል። በጥቅሉ ተወዳጅ የውሙ አናሕር ላይ የዒድ ቀን ላይ አላህ ዘንድ በጣም ተወዳጅ ከሚባሉ ዒባዳዎች አንዱ ደም ማፍሰስ ነው ተብሎ ለአላህ ብሎ ሸሪዓን በጠበቀ መንገድ እንስሳትን ማረድ ማለት ነው። ውድሕያ ተቀባይነት የሚያገኘው ግዴታችንን ተወተናል የምንለው አጅርን የምናገኝበት መስፈርቶች ሲሟሉ እንዲሁ ዝም ብለው የሆነ እንስሳ ይዞ ስላረዱ አይደለም። መስፈርት መሟላት አለበት። አንደኛው ለውድሕያ የሚታረደው እንስሳ ከቤት እንስሳት መሃል አንዱ መሆን አለበት። በሸሪዓ የቤት እንስሳት የሚባሉት 3 ናቸው። ከብት፣ በግና ፍየል፣ ግመል ናቸው። በሸሪዓ የቤት እንስሳ የሚባሉት 3 ናቸው። ከብት፣ በግና ፍየል አንድ ላይ ማለት ነው ሁለቱ እና ግመል ናቸው። ይሄ ከአንዳንድ ታቢዕዮች ተነግሯል። ከቀታዳ ከሌሎች አንዓም ከተባለ የቤት እንስሳ ከተባለ እነዚህ 3ቱ ናቸው። ለማዳ ሆነው ቤት ውስጥ የሚኖሩ እንስሳት በሙሉ እዚህ ውስጥ አይገቡም ማለት ነው። አሊያ ደግሞ በተቃራኒው ከዱር አራዊት ውስጥ በሸሪዓ መብላቱ ይፈቀዳል የሚባልን አንድ እንስሳ ይዞ ቢያርድ ሶሒህና ትክክል አይሆንም ማለት ነው። እዘን ይሄ የመጀመሪያው መስፈርት ነው። ሁለተኛው እንስሳው ለውድሕያ ብቁ የሚሆንበት ዕድሜ ላይ የደረሰ መሆን አለበት። ለውድሕያ የሚታረደው እንስሳ ለውድሕያነት ብቁ የሚሆንበት ዕድሜ ላይ የደረሰ መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም ላ ተዝበሑ ኢላ ሙሲና ኢላ አን ተዕሱረ ዐለይኩም ፈተዝበሑ ጀድዐተን ሚነ ضأን ብላ ሙሲና የሚባልበትን ዕድሜ የደረሰችን እንጂ አትረዱ ብላ። ሐዲሱ ኢማም ሙስሊም ሌሎችም የዘገቡት ነው። ሙሲና የምትባልበትን ዕድሜ ላይ የደረሰችን እንስሳ እንጂ አትረዱ ብላ። ማን ነው ሙስና የሚባለው ዕድሜ? ሙስና የአማርኛው ሙስና አይደለም፣ እሱ ሐራም ክልክል። ነብዩ ሰለላሁ ዐለይሂ ወሰለም ሙስናን የሚበላ በሙስና ጉዳይ ለማስጨረስ የሚሯሯጥ በሙሉ ረግመዋል። ሙሲና አረብኛ ነው፣ ያኛው ሙስና አላህ ያጥፋው ከምድር ሁሉ አሚን። ሙስናን አላህ ያጥፋው። ሄና ሀገርን አኽላቅን እያበላሸን ሰዎች ብዙ ሐቃቸውን በአግባቡ እንዳያገኙ እያደረገ ነው። ብዙዎችም ደግሞ እያገዙ ነው። አቋሙ አንድ ቢሆን ሁሉ ሙስሊም ሙስና ነው፣ ሐራም ነው፣ አይቻልም፣ የሚያስከፍለኝ ዋጋ አስከፍላለሁ እንጂ በሙስና ጉዳይ አላስጨርስም ብትል መስጂድ ሙስሊም እንደምትሆነው ቢሮ ሙስሊም ብትሆን ሰዎች እንደዚህ ባለመዱትና ወንጀል ከመሆኑ ጋር ህጋዊ ተግባር ባልሆነ ነበር። ኩሊ ሐል
ሙሲና ከግመል 5 ዓመት ሲሞላው ሙሲና የሚባለው አንድ ግመል 5 ዓመት ሲሞላው፣ ከብት ዘር በሬ 2 ዓመት ሲሞላው፣ በግ 6 ወር ሲሞላው፣ ፍየል ዓመት ሲሞላው። ስለዚህ ላ ተድበሑ ኢላ ሙሲነተን ሙሲና የሆነችን እንስሳ እንጂ ለውድሕያ አትረዱ ማለት ግመል ከሆነ የምታርደው ቀደም ሲል ውድሕያ የሚሆነው ከቤት እንስሳት ነው ብለናል። የቤት እንስሳት የሚባሉት ግመል፣ ከብት፣ ፍየልና በግ ናቸው ብለናል። ከነዚህ ከሶስቱ አንዱ ነው የሚሆነው። ግመል ከሆነ የመረጥከው ዝቅተኛ ዕድሜው 5 ዓመት ነው። 5ን የዘጋ መሆን አለበት የጀመረ ሳይሆን። ሁለተኛው በሬ ነው፣ የከብት ዘር ነው። 2 ዓመትን የዘጋ መሆን አለበት። ሶስተኛው በግና ፍየል ሲሆን የበግና ፍየል ዕድሜ ይለያያል። በግ ከሆነ ቢያንስ 6 ወር የሞላው መሆን አለበት፣ 6 ወርና ከዛ በላይ። ፍየል ከሆነ 12 ወር የሞላው ዓመት የሞላው መሆን አለበት። ከዚህ በታች ከሆነ ለውድሕያ አይሆንም ማለት የመብል የስጋ እርድ ነው የሚሆን። ሶስተኛው መስፈርት የሚታረደው እንስሳ ከጉድለቶች ከእንከኖች የጠራ መሆን አለበት። ይህንንም ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ተናግሯል። ኢማሙ ማሊክ ሙወጣቸው ላይ ሌሎችም በዘገቡት ሐዲስ ምን አይነት እንስሳ እንረድ ወይም ምን አይነት ጉድለት የጠራ እንስሳ ነው ለውድሕያ ማረድ ያለብን ተብለው ሲጠየቁ 4 አይነት ለእርድ ለውድሕያ እርድ ማይበቁ እንስሳትን ገልጸዋል። አልአርጃዑ እግሩ ሸፋፋ የሆነ ወከዛሊክ ወልዐውራኡ አልበይኑ ዐወሩሃ አይኗ የማያይ አንድ አይኗ የጠፋ ማለት ነው። ወልመሪደቱ በሽተኛ የሆነ ወልዐጅፋኡ በጣም ከሴታ የሆነ የተጎዳ ማረድ አይቻልም። እነዚህ 4ቱን ጠቅሰዋል። ዋና ዋና ውድሕያ ተቀባይነት እንዳያገኝ የሚያደርጉ እንከንና ጉድለቶች እነዚህ ናቸው። ወከዛሊክ ቀንዱ የተሰበረ ጆሮ የተቆረጠ ለውድሕያ አይሆን። ሙሉ ጤነኛ ያለው ትክክለኛ ቁመና ያለው መሆን አለበት ማለት ነው። እንደው ለመብል ሲሆን ለሰርግ ሲሆን ሰው ፊት የሚቀርብ ሲሆን ሰዎች ውዱን የሚያምረውን ንጹሕን ፈልገው ይገዛል። ዒባዳና የአኼራ ጉዳይ ሲሆን ግን ቀዝቀዝ ይላል። እንደው መሆን ያለበት ለአላህ ሲሆን ከሰርጉም ከምርቃቱም ከየትኛውም ድግስ የተሻለውን የሚያምረውን ውቡን ልናደርግ ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም ያረዱት በግ ምን ይመስል እንደነበረ ሐዲስ ላይ ተነግሯል። ቀጥለን ምናነሳ ይሆናል። ስለዚህ የሚታረደው እንስሳ ሶስተኛው መስፈርት ሸርጡ ከጉድለት ከእንከን የጠራ መሆን አለበት። ቀንዱ የተሰበረ መሆን የለበትም ብለናል። አንዳንድ ሰዎች ሲጠይቁ እንደምንሰማው በተፈጥሮ ቀንድ የሌላቸው ከሆኑ ሲሉሃል ችግር የለም። በተፈጥሮ ቀንድ የሌለው ከሆነ አንዳንድ የበግ ዝርያዎች ቀንድ የሌላቸው አሉ። ወከዛልክ ጆሮአቸው በጣም ትንሽ ይሆናል። የተፈጥሮ ኺልቀትን ከሆነ ችግር የለው። እንከን ጉድለት የሚባለው ከጊዜ በኋላ የመጣ ከሆነ ሰዎች የቆረጡት በእምነት እንደ ሕክምና መድኃኒት ይሆናል ብለው የሚቆርጡት ይኖራል። ይህ መሆን የለበትም። ቀንዱ የተሰበረ መሆን የለበትም። እግሩ ሸፋፋ መሆን የለበትም። አይኑ የማይ መሆን የለበትም። ከጉድለቶች ከእንከኖች የጠራ መሆን አለበት ነው። አማ የተፈጥሮ ቀንድ የሌለው ጆሮ ትንሽ የሆነ ቢደረግ ምንም ችግር የለው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አክረነይኒ አምለሐይኒ ቀንዳማ የሆኑ የሚያማምሩ በጎችን አርደዋል ተብለዋልና ቀንድ ያለው ጥሩ ስጋ ያለው አይን ውስጥ የሚገባ የሚያምር የሚማርክ በውድ ዋጋ የገዛኸው ቢሆን የተሻለ ይሆናል። በዚህ ዙሪያ ወደ መጨረሻ ላይ ተጨማሪ እንጠቅሳቸው ነገሮች ይኖራሉ። አራተኛው መስፈርት አንተኩነ ሚልከን ሊልሙضሒ ውድሕያውን የሚያርደው ሰው የሚያርደው እንስሳ ባለቤት መሆን አለበት። ወይም በገዛ ገንዘቡ ገዝቶ ወይም በስጦታ ተሰጥቶት ወይም በኃላፊነት ውክልና ተሰጥቶት የሚያስተዳድረው መሆን አለበት። የተቀማ መሆን የለበት። ድንገት ዝም ብሎ ሜዳ ላይ ያገኘው መሆን የለበት። ይሄን የሚያደርጉ አሉ። ለለሰ ነጋዴዎች በብዛት በግ የነዱ ከብት የነዱ ሲሄዱ አምልጦ ወይም ተደብቆ ወደ አንድ ቤት ሊገባ ይችላል። ወይም ደግሞ ከኋላ ሊቀር ይችላል። خلاص አላህ ተባረከ ወተዓላ ለኢብራሂም ከሰማይ እንዳወረደው ለኔ አውርዶልኝ ነው ብላ ዝግበተው የሚያርደዋል። خطأ ባለቤቱን ካላወቅ ማፈላለግ አለብን። የጠፋ በግን በመልኩ ማፈላለግ እንዳለብን ኢብኑ ቁዳማ ሙግኒ ላይ ኢማሙ ነወዊ ሌሎችም ፉቃሃዎች ዳሰዋል። በመልኩ ነው ምን ያክል ጊዜ ነው ማፈላለግ ያለብን? ሲጀመርም ማስገባት ማችለው እንስሳ አለ። አስገብተህ ማቆየት ማፈላለግ ያለብህ እንስሳ አለ። ወጪው የሚያስቸግርህ ከሆነ አርዳኸው ተገምቶ ዋጋው የምትከፍልበት ሁኔታ አለ። መጠበቁ የሚያስቸግርህ ወጪው የሚያስቸግርህ ከሆነ ማለት ብዙ ዲን እስላም ላይ ልናውቃቸው የሚገቡ ዛሬ ላይ አደገን የሚሉ ሰዎች እንደ ህግ ከሸሪዓ ወስደው ሰርቀው
የተለያዩ ህግ ያረቀቁባቸው መሳኢሎች አሉ። የተወሰዱት ከፊቅህ ከሸሪዓተል ኢስላም። አሻሂድ አራተኛው መስፈርት የሚታረደው እንስሳ የራሱ መሆን አለ። የገዛው በስጦታ መልኩ የተበረከተለት አሊያ ደግሞ ውክልና ያለው። የተሰረቀ ከሆነ የተዘረፈ ከሆነ ተጭበርብሮ የመጣ ከሆነ ማረዱ አይፈቀድም። ህጉን ጥሶ ቢያርድ እንኳ የውዱሕያን አጅር አያገኝም። ግዴታ ነው በሚለው ከሄደን አላህ ዘንድ ተባረከ ወተዓላ ግዴታን ባለመወጣት ወንጀል ከመጠየቅም አይደንም ማለት ነው። ውዱሕያ የምናርዱ ወደ አላህ ለመቃረብ፣ ወንጀል በመሰረት ወደ አላህ መቃረብ አይቻልም። መዝረፍ መስረቅ ወንጀል ነውና ማለት ነው። የየቲምን ንብረት በተመለከተ ቀደም ሲል በተወሰነ መልኩ ጠቁመናል። ያሉበት አካባቢ ላይ ለየቲሞች አርዶ ከንብረታቸው አሳዳጊያቸው ንብረታቸውን የሚቆጣጠረው አካል ከራሱ ቢያርድ መልካም አቅም ካለው፣ ከሌለው ግን ከራሳቸው ለነሱ ቢበቃውን ያክል አርዶ ማስገባት ይችላል። ከራሱ ጋር አብረው ከሆነ የሚኖሩት ራሱ ያረደውን አብቃቅቶ ቢበላ መልካም። ቁጥራቸው በዛ ያለ ሆኖ ተጨማሪ ማረድ የሚያስፈልግ ከሆነ ኃላፊ ከመሆኑ አንፃር ያለማባከን እነሱን ለመጉዳት በሚል ንያ እስካልሆነ ድረስ ተጨማሪ ከነሱ ገንዘብ ወስዶ ቢያርድ ምንም ችግር የለውም። አምስተኛውና የመጨረሻው መስፈርት በወቅቱ ማረድ። ውዱሕያ ራሱን የቻለ ወቅት አለ። ከወቅቱ በፊትም መሆን የለበትም፣ ከወቅቱ በኋላም መሆን የለበትም። የውዱሕያ ወቅት የሚጀምረው ሶላተል ዒድ እንደተጠናቀቀ ኢማሙ መስገጃው ላይ እንደጨረሰ ማለት ነው። በየአካባቢው በያሉበት ሀገር በያሉበት አካባቢ ኢማሙ ሶላት እንዳጠናቀቀ እንዳሰላመተ ማረድ ይቻላል። ሳያሰላምት ማረድ አይቻልም። የኹጥባው መጠናቀቅ ግዴታ አይደለም። ስለዚህ የኡድሕያ እርድ ወቅቱ የዒድ ሶላት ካለቀበት ሰዓት ይጀምራል። የሚጠናቀቀው 13ኛው ቀን ፀሐይ ሲጠልቅ ነው። የ13ኛው ቀን ፀሐይ ሲጠልቅ ነው። 10 11 12 13 4 ቀን አለው ማለት ሰፊ ጊዜ። ይሄም አንድ የአላህ ረሕመት ኢባዳውን በቀላሉ ማድረግ የምንችልበት አጅሩን የምናገኝበት መልካም አጋጣሚ። የመጀመሪያው ቀን ላይ ካልተመቸ ሁለተኛው ላይ ታርዳ፣ ሁለተኛው ላይ ካልተመቸ ሶስተኛው ላይ ታርዳ፣ ሶስተኛው ላይ ካልተመቸ አራተኛው ቀን ላይ ታርዳ። አያሙ ተሽሪቅ ይባላል። በላጩ የት ሆነው ካልክ ከዒድ እንደተመለስ ካርደህ ጾምህን በስጋው መፍታትህ ነው በላቸው። ከዒድ ሶላት እንደተመለሱ ልብስ ቀይሮ በራስህ እጅ ወደፊት እንጠቅሳለን ባለቤቱ አባወራው ወይም እማወራዋ ራሳቸው ማረድ ሱና እንዳረዱ ከስጋው ፈጥኖ የሚበስለውን ለአንተ የሚስማማውን መርጠህ አውጥተህ አስቀድመህ ሰጥተህ ተዘጋጅተው በስጋው ማፍጠሩ ቤተሰብህም ከሱ መብላቱ መቅመሱ በላጭ። ይህም ማድረግ ያልቻለ ሰው እስከ 13ኛው ቀን ምሽት ድረስ ማረድ ይቻላል። በፈጠነ ቁጥር አጅሩ ይበልጣል። ለነገ ከምታዘገየው ዛሬ ማረድ፣ ለከሳት ከምታደርገው ጠዋት ማድረጉ በላጭና የተሻለ ይሆናል። የ13ኛው ቀን ፀሐይ ከጠለቀ የኡድሕያ ጊዜ ያበቃል። ከዛ በኋላ የሚታረድ እነዚህ መስፈርቶችን ሳያሟላ የሚታረድ የመብል እርድ ነው የሚሆነው። የኡድሕያ አይሆንም። የኡድሕያን አጅር አያስገኝም። አላሁመ ኢላ አንድ ሁኔታ ላይ በተለይ ጊዜውን ከማጣት ጋር በተያያዘ ለኡድሕያ ያዘጋጀውን እንስሳ ማረድ በፈለገበት ሰዓት ላይ ቢያጣው ሌላ አቅም ባይኖረው እያፈላለገ ቆይቶ 14ኛው ቀን ላይ ቢመጣ ወይም ሰው ቢያመጣው ወዲያው ይዞ ማረድ ይችላል፣ አጅሩንም ያገኛል። ሁለተኛም 13ኛው ቀን ላይ ከዙህር በኋላ አርዳለሁ ብሎ ከዙህር እስከ ዐስር ጋደም ባለበት ሸይጣን በደንብ ተኛ ብሎት ፀሐይ ጠልቆ ቢነሳ ሰዓቱ ካለቀ በኋላ እንደተነሳ ማረድ ይችላል፣ አጅሩን ያገኛል። ወከዛሊክ እሱ ራሱ ካልተመቸው ለጓደኛው ለጎረቤቱ እረድልኝ ብሎ ወክሎ ነበር፣ ግን ጎረቤቱ ረሳ፣ የራሱን አርዶ ረሳ። እንስሳው ያለበት ቤተሰቦች አፈሩ፣ ፈሩ፣ ቸላሉ እንበልና ጊዜው አለቀ። እንዳስታወሰ 14ኛው 15ኛው ቀን ላይ ቢታረድ ችግር የለው። ለምን ካልክ አንድ ዑድርን መተኛቱ፣ የእንስሳው መጥፋት፣ መርሳት ዑድርን። በሌላ በኩል ደግሞ ሶላት ላይ ቅያስ ይደረጋል ተብሏል። ሶላትን የረሳ አሊያ ደግሞ በእንቅልፍ ያለፈው እንደነቃ ወይም እንዳስታወሰ ይስገድ፣ ከፋራው ይሄ ነው ተብሏል። ውዱሕያ እርድም ዒባዳ ነው፣ ሶላትም ዒባዳ ነው። ሶላት ካለፈ ቀባ እንደሚወጣው በቂ ምክንያት ካለ በመርሳት ወይም በመተኛት። የሶላት ዑድር ስንት ነው? 2 ብቻ። ገበያ ይመልጠኛል፣ መኪና ይመልጠኛል፣ ይረፍድብኛል፣ ዑድር አለ። የሶላት ዑድር 2 ብቻ። አንደኛ መርሳት። ሶላት ይረሳል ወይ? አይረሳም። ግን አንዳንዴ ልትረሳት ከባድ አጣብቂኝ ውስጥ ከገባህ
በህይወት አንዴ በአመት አንዴ ሊገጥም ይችላል። ትልልቅ አደጋዎች ውስጥ ጭንቀቶች ውስጥ መከራዎች ውስጥ ሆነ ሶላት ልትረሳ ትችላለህ። አይረሳም፣ ሊረሳም አይገባም። ግን የሰው ልጅ ይረሳል። አደም ረሱ፣ ዝርያቸው ረሳ ተብሏል። ሁለተኛው መተኛት ነው። ግን መተኛት እንደ መርሳቱ ሰፊ አይደለም። በቂ ጥንቃቄ ከማድረግ ጋር፣ በጊዜ ከመተኛት ጋር፣ ቀስቅሱን ከማለት ጋር፣ ዱንያዊ ቀጠሮ ሲኖርህ አላርም ሞልተህ እንደምትተኛው የሚቀሰቀሰህ ሰው እንደምትበድበው ይህን ሁሉ ጥንቃቄ ከማድረግ ጋር የረፈደበት ሰው ዑድር ይሆናል። ከነዚህ ከሁለቱ ውጪ ለሶላት ሌላ ዑድር የለውም። አሻሂድ ውድሕያ ያለፈው ሰው ሶላት በእነዚህ ምክንያቶች እንዳለፈው ሰው ጊዜው ካለፈው በኋላ ውድሕያ ቢያርድ እርዱ ትክክል ይሆናል። በእነዚህ ሰፊ የውድሕያ ጊዜዎች ውስጥ በቀንም ይሁን በማታ ማረድ ይቻላል። ይሄም ሌላ ሙሂም የሚባል መሰላ ነው። ቀን ላይ ካልተመቸህ ማታ ላይ ብታርድ ችግር የለም። ነገር ግን ቀን ላይ ማረዱ በላጭ ለእይታ፣ ለንጽህና፣ ለብዙ ነገሮች ቀን ላይ ማረዱ በላጭ ይሆናል። ውድሕያ ሲታረድ ንያው ውድሕያ ተብሎ መናየት አለበት። ኢድ ስለሆነ ልጆቼ እንዳይከፉ ብሎ የሚያርድሷል። ስጋ ስለሚያስፈልግ ብቻ ብሎ የሚያርድሷል። የሚያርዱትን እንስሳ የውድሕያ ነው ማርደው ለውድሕያ ነው ተብሎ መናየት አለበት። ወላ ዩጅዚኡ ማ ዱቢሐ ሊአጅሊ ላሕሚ ብሏል ኢማሙ ነወዊ ረሕመቱላሂ ዐለይህ። ኢድ ላይ እንዴት ያለ ስጋ እናሳልፋለን ብለው ስጋውን አስቦ ያረደ ሰው የውድሕያን አጅር አያገኝም። ስጋውን ካቢኖር ፍሪጅ ላይ የቆየ ብዙ ስጋውን ካቢኖር በዛ ቀን የምታርደው የውድሕያ መሆን አለበት። ከዛ በኋላ አርደህ ከፈለክ ብለው ከፈለክ ለምስኪን ስጠው። የሚታረደው ለውድሕያ ተብሎ መናየት አለበት። ንያ ደግሞ ከስራ በፊት መሆን አለበት። አንዳንዶች ካረዱ በኋላ በቃ ውድሕያ አድርገዋለሁ ይላል። እና ሀላ ይሄ ሊሆን አይችልም። ምንጊዜም ንያ ከስራ በፊት መቅደም አለበት። በጉን ሲገዙት ጥለው ሲያርዱት ንያው ውድሕያ መሆን ይጠበቅበታል። ጠይብ ውድሕያ የሚታረደው ከቤት እንስሳት ነው ብለናል። የቱ ነው የሚሻለው? ከቤት እንስሳት ከእንስሳት ዘር ለውድሕያ የሚመረጠው የቱ ነው? የተወሰኑ የሐዲስ ሊቆች በላጩ በግ ነው ብለዋል። ነገር ግን በርካታ ፉቅሃዎች ሙሉውን ለብቻው ካረደ ቅድሚያ የሚሰጠው ይበልጥ ተወዳጁ በአንደኛ ደረጃ ግመል ነው። ከዛ ከብት ነዋል። ነገር ግን ይሄን ቀን በቅንፍ ውስጥ አድርገው ገድበው ሙሉውን ካረደ ለራሷ ካልሆነ ግን በግ ወይም ፍየላ ከዛ በኋላ የአንድ ግመል ወይም የአንድ ከብት 1/7 ነው። ስለዚህ በፉቅሃዎች መሰረት ከሄደን ሙሉ ግመል፣ ሙሉ በሬ፣ ከዛ በኋላ በግ ወይም ፍየል፣ ከዛ በኋላ የአንድ በሬ ወይም የአንድ ግመል 1/7 ይሆናል። ነገር ግን ከነቢዩ ሰለላሁ ዐለይሂ ወሰለም ሁኔታ አንፃር አንድ በግ ለሙሉ ቤተሰብ ማረዱ የተሻለ ይሆናል። ነቢይ ያረዱትን አይነት መስፈርት ያሟላ በግ ከተገኘ ማለት ነው። የሚያምር በደንብ የደለበ ቀንዶች ያሉት ውብ የሆነ ውድ የሆነ በግ ከተገኘ ለቤተሰብ የሚበቃ ከሆነ በግን ማረዱ የተሻለ ይሆናል። በጥቅሉ አንድ ግመል ለ7 ቤተሰብ፣ አንድ በሬ ለ7 ቤተሰብ የሚበቃ ሲሆን አንድ በግ ወይም ፍየል የቅድሙን መስፈርት ያሟላ ለአንድ አባወራ እስከነ ቤተሰቦቹ ይሆናል። ከመገለጫ አንፃር ግመልም ይሁን ከብትም ይሁን በግም ይሁን መልኩ የሚያምር መሆን አለበት። ቀንድ ያለው ቢሆን ይመረጣል። ለእይታ የሚያምር የሚስብ ቢሆን ይመረጣል። በውድ የተገዛ ቢሆንም እንደሚመረጥ የጠቀሱ ሊቃውንት አሉ። ማረድ የሚፈልገው በግ ከመሆኑ ጋር በአንዳንድ ፉቅሃዎች በግም ይሻላል ስለተባለ ለውድሕያው በግ አርዶ ከዛ በኋላ ለክትፎና መሰል ነገር በሬ ማረድ የሚፈልግ ሰው ከሌሎች ጋር ተጋርቶ ቢያርድ ችግር የለውም። ነገር ግን እዚህ ላይ ብዙ ሰዎች በጥያቄ መልኩም እንደሚያነሱት አንድ ትልቅ በሬ ለ10 ሰው ማረድ ይፈልጋሉ። ዓላማቸው ውድሕያ ከሆነ አንድ በሬ ላይ አንድ ግመል ላይ ከ7 ሰው በላይ መጋራት አይችልም። ዓላማቸው ስጋው ከሆነ ለውድሕያው አንድ በግ ካረዱ በኋላ ለክትፎና መሰል ነገር ስጋውን ከፈለጉት አንድን ግመል አንድን በሬ ለ7ም ለ8ም ለ9ም ማረድ ይችላሉ። ሁሉም ለውድሕያው በግ አርደው ከሆነ ማለት ነው። ይሄ ልብ መባል ልዩነቱን ማወቅ የሚገባን ጉዳይ ነው። አንድ በሬ ወይም አንድ ግመል ለ7 አባወራ ነው የሚሆን። አንድ ግመል ላይ አንድ በሬ ላይ ከ7 ቤተሰብ በላይ ለውድሕያ መጋራት አይቻልም። ነገር ግን በግ አይበቃም ብሎ አንድ ሰው በሬ ማረድ ቢፈልግ ሙሉ በሬ ለ7 ሰው ማድረግ ነው የሚቻለው። 10 ሰው 8 ሰው አንድ በሬ ላይ መጋራት ከፈለገ
የግድ አንድ በግ ወይም ፍየል ለውድሕያው መታረድ አለበት። ለስጋ ከፈለጉ 10 11 15 ያርጉት። ሁሉም በግ ካረዱ እኔ በግም አርጃለሁ ግማሹን ወይም ከፊሉን ነው የምፈልገው ብሎ የተወሰኑት ለውድሕያነት የተወሰኑት ስጋውን ፈልገው በሚያደርጉበት ጊዜ ያሉት ሰዎች ከሰባት በላይ ከሆኑ 1/7ኛው እኩል ስለማይሆን ወደ 1/8ኛ ወደ 1/9ኛ ስለሚሄድ በሬ ላይ መጋራት የሚፈልግ ሰው ለውድሕያ በግ ካረደ ሰው ጋር ሲጋራ ከሰባት በላይ አለመሆናቸውን ማረጋገጥ ይጠበቅበታል። ኩል ሐል የተወሰኑ የተቀሩ የውድሕያ ህጋቶች ነጥቦች አሉ። አጠገባችን ጀናዛ ስላለ እዚህ ላይ እናቆማለን። በጥቅሉ ውድሕያን ማረድ የተመረጠው አስተያየት ዋጅብና ግዴታ ነው። አቅም ያለው ሰው በሙሉ ውድሕያ ማረድ ግዴታ ይሆንበታል። መተው የለበትም። ያላቅም እንዳለው ውድሕያ የጊዜ ገደብ አለው። በዚያ ጊዜ ውስጥ ሊሆን ይገባዋል። ውድሕያ ከቤት እንስሳት መሆን አለበት። እንስሳቱም ራሱን የቻለ መስፈርት አላቸው። ወከዛሊክ ውድሕያ ስጋውን እንኳ ባይፈልግ አንድ ሰው ውድሕያውን እንስሳውን ገዝቶ ለአቅመ ደካማ ለሚስኪን በመስጠት አጅሩን ማግኘት ይችላል። ውድሕያው በሚታረድበት ጊዜ መጠበቅ ያለባቸው ሱናዎች አሉ። ወደ ቂብላ ማዞር፣ ቢላዋን ማስተካከል፣ ሁለት እንስሳት ካሉ አንድን እንስሳ ከሌላኛው እንስሳ አርቆ ማቆየት፣ አጠገቡ ቢላዋ አለመሳል፣ ቶሎ ማሳረፍ መሰል የሆኑ አዳቦች ናቸው። ወንድም ይሁን ሴት ቢያርድ ችግር የለውም። በመሰረቱ ራሱ ማረድ የሚችል ሰው ባለ ውድሕያው ራሱ ቆሞ ማረድ ሱና ነው። ያልቻለ ሰው በውክልና ማሳረድ ይችላል። ተወክሎ የሚያርደው አካል ሶላት የሚሰግድ መሆን አለበት። ትክክለኛ ሙስሊም መሆን አለበት። አንዳንድ ወንጀሎች የሚሰራ ቢሆን ችግር የለውም። ፋሲቅ ለመሆኑ ሸርጥ አይደለም። ነገር ግን ከውድሕያ እርድ ጋር ተያይዞ ሰዎች ተሰብስበው በጋራ ሶላዋት ማውረድ፣ በጋራ ተክቢር ማለት፣ ዕጣን ማጨስ ብድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያረዱትን በግ በምን መልኩ እንዳረዱት ሐዲስ ላይ ተነግሮናል። ፈለም የዚድ ዐላ አን ሰመላህ ወከበረ ወዘበሐሁ። ነብዩ ሰለላሁ ዐለይሂ ወሰለም ቀንድ ያለው የሚያምር በግ አረዱ። አንገቱ ላይ እግራቸውን አድርገው ቢስሚላህ አላሁ አክበር ብለው አረዱት ነው። ከዛ ተጨማሪ ነገር የለም። ሱናና ቢድዓን ልንቀላቅል ፈጽሞ አይገባም። ቃል አላህ ተዓላ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።